ስህተት ነው እሱ። ይኸውልህ ልጁ ራሱ የተናገረው ከመነሻ እስከ መጨረሻ ስህተት ስህተት ነው። አንደኛ ይኸውልህ በመጀመሪያ ቃል ነበረ፣ ቃልም ለእግዚአብሔር ነበረ ብለው ተረጎሙ። ለእግዚአብሔር ብሎ ትርጉም አበላሹ ብሎ ነበር የከሰሰው። አይልም ከእግዚአብሔር ዘንድ ቪዲዮ ላሰማ ፖዝ አድርግልን ቪዲዮ ላሰማ ለእግዚአብሔር ብሎ እንዳነበበው ችግር የለም። አሁን አንተን በሉ ጨርሱ፣ ችግር የለም። ሪከርድ የሚያደርገውም ሰው ስላለ እየሰሙት ነው። ችግር የለም። እኔ ያለኝ ሪከርድ ያደረኩት ላሰማው ለብሎ እንዳነበበው አሰማ። ፖዝ አድርግልን። ደቂቃ ፖዝ አይደረግም። አውሩ። ቪዲዮና የምናሳየው ቪዲዮውን ለማሳየት ፖዝ አድርግልን። አይደረግም። እንደዚህ አይደለም። ለእግዚአብሔር አድርግ ሰውሩ። እሺ ቀጥሉ። ሁለተኛ ያነሱት ነገር ምን እንደሆነ ልንገርህ። እነሱ የፊደል ለውጥ አይደለም ያደረጉት፣ የሐሳብ ለውጥ ነው ያደረጉት። ሮሜ 8:34 አውጣልኝ የእነሱን መጽሐፍ ኤርሚ፣ የእነሱን የትርጉም መጽሐፍ። እኔ ደግሞ እዚህ ደግሞ በግሪክ ኮይኔ ደግሞ ነው እዚህ አወጣዋለሁ። ግሪክ ኮይኔ አሁን እነሱ ምን ብለው ነው ኤርሚያ ያስቀመጡት? ሮሜ 8:34 የሚፈርድስ ማን ነው? የሚፈርድስ ማን ነው? ይሄ የግሪክ ኮይኔ የግሪክ ኮይኔ መጽሐፍ ነው ማለት ምን ብሎ ነው የሚተረጎም? ሮሜ 8:34 ነው ያለው። ተመልከቱ። who shall separate us የሚለውን ግሪኩን አሳያለሁ። በግሪኩ የግሪኩና ግሪክ እንግሊዝኛ ትርጉሙን አነባበውን ሙሉን ነው የሚሰጠ ማለት ነው። አሁን እነሱ ምን ብሎ ነው እችን የተረጎሟት? እችን የሚፈርደውን ብሎ ያደረጓት ተመልከት። ኢንቱካኖ ይላል። የግሪኩ ምን ማለት ነው? ሂ ኢንተርሲድስ። ኢንተርሲድ ማለት ምን ማለት ነው? መማለድ ማለት ነው። ይማልድልናል። ይሄ ቃል ይፈርዳል ሆኖ አያውቅም። መማለድና መፍረድ በታሪክ ውስጥ አይታወቅም። ኤርሚ በታሪክ ውስጥ አንድ ሆኖ አይታወቅም። መማለድ ሌላ ነው፣ መፍረድ ሌላ ነው። ጳውሎስ የማያውቀው የግሪክ ኮይኔ መጽሐፍ ቅዱስ የማያውቀው ቶታል ሜስ ነው ያደረጉት እዚህ ላይ ማለት ነው። አንድ ነገር ብቻ ልጨምርልህ። የትኛውን መሰለ? ቅድም እነሱ ሲዋሹበት የነበረውን ነገር ላሳየ። ቅድም የአስፒሮስ የሚባል ሰው ገብቶ አንድ ነገር ውሸት ሲዋሽ ነበረ። ላሳየ፣ እሱ ምን እንዳደረገ ላሳየ። ይሄ መኮን ሜምሬ ማለት ይሄ የነሱ የግሪክ ማነው የህብሪው የመጽሐፍ ቅዱሳቸው ነው። እነሱ ምን እንደሚል ላሳይ። ቁጥር 10 ላይ ቅድም እነሱ ያወጡት የኢሳያስን ማለት ነው የውሸታቸውን ጥግ ላሳይ ስለፈለኩ ማለት እችን ትመለከታታለህ ምን እንደምትል። የት ይላል? ይኸውልህ yet it pleased the Lord to crush him by disease to see if his soul would offer its in resurrection ይልና that he might see his seed ዘሩን ያያል። አንተ ቀደም ስታነብ ነው prolong his days and that the purpose of the Lord might prosper by his hand ሲልና እቺን ተመልከት 12 therefore will I divide him a portion among the great። አየ ኤርሚያ እንትኑን ታውጣልኛለህ? ኢሳይያስ 53ን በአማርኛው ኤግዛክትሊ ያ የሚለው ነው የሚለው ማለት ነው። ተመልከተው ምን እንደሚል ኢሳይያስ 53 therefore he will divide him a portion among the great። ስለዚህም ማለት ነው ብዙዎችን ይወርሳል። 12 ብዙዎችን ይወርሳል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል። okay and he shall divide them the spoil with the mighty። ከኃያላን ጋር ምርኮን ይካፈላል አይደለም የሚለው ስጋ ኤርሚ? አዎ ልክ ነው። because he bared his soul into days። ምን ማለት ነው? ነፍሱን አሳልፎ ለሞት ሰጥቷልና። ምንድነው የሚለው እሱ ላይ ኤርሚ? ልክ ነው። ነፍሱን ለሞት አሳልፎ ሰጥቷልና። okay and was numbered with the transgressors። ከክፉዎች ጋራ ተቆጥሯል። yes yet ይላል he bore the sin of many። የብዙዎችን ኃጢአት ተሸከመ ወይም ደግሞ ያዘ አይደለም የሚለው? አንብቡ። ልክ ነው። የብዙዎችንም ኃጢአት እርሱ የብዙዎችን ኃጢአት ተሸከመ። አሁን ይችን ቃል ተመልከተ እዚህ ጋር
and made intercession for the transgressors. ለበደለኞችም ማለደ። ኢንተርሴሽን ኢንተርሲድ። እሱ ላይ ምን ይላል ኤርሚዬ? በአማርኛ ስለ አመፀኞች ማለደ ይላል። ይኸው ራሱ ተመልከት፣ የዕብራዊ ጽሑፍ ተመልከተው። የዕብራዊ ጽሑፍ ይሄ ማለት መማር ማምሬ ማለት የራሳቸው የግሪካዊ የዕብራውያን እንትን ነው፣ ዌብሳይት ነው። ማንም ገብቶ እንደውም ላሳየ ስለ ዌብሳይቱ ውሸት እንደሆነ እንዳይሉ ደግሞ ይኸውልህ የስ ይልና ለጠየቅኩት ጥያቄ ይኸውልህ የስ the website መኮን መምህር is highly reliable and legitimate source for the Hebrew Masoretic text ይልሃል። እነሱ ቅድም ሲያነሱ የነበረው ሜሶሬቲክ ቴክስትን አንድ ሰው መፍታት ከፈለገ የሚመጣበት ዌብሳይት መኮን መምሪያ ነው። አየው፣ it's run by Memir Institute, a research group in Jerusalem. The institute aims to make classical Jewish texts as accurate as possible ይላል። ክላሲካል የሆነውን የጥንቱን የሆነውን የዕብራውያንን ምን ጅዊሽ የሆነውን ጽሑፍ በትክክል ለማስቀመጥ ለመተርጎም የተዘጋጀ የሚያዘጋጅ ኢንስቲትዩት ነው። የት ያለ? ኢየሩሳሌም ያለ። አሁን በዚህ ሰዓት ኢየሩሳሌም ያለ። ይሄ ምን ብሎ ነው የተረጎመው? ኤግዛክትሊ ማዞሪክ ቴክስቱ የኢትዮጵያ መጽሐፍ ቅዱስ ያሳተመው ይሄንን ቅድም የጠየኳቸው ለዚህ ነበር። ኤርሚ ምን ብዬ ነበር የጠየኳቸው? የኢትዮጵያ መጽሐፍ ቅዱስ ማህበር እናንተ የ1947ቱ ልክ ካልሆነ አልኳቸው፣ የ1980ው ልክ ካልሆነ በምን ነበር የምትጠቀመው ብዬ ስለው በኢትዮጵያ መጽሐፍ ቅዱስ ማህበር ባዘጋጀው ነው ብሎኛል። ኤርሚ የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀውን አውጣው፣ ይኸው አንብበው። ይሄኛውን አውጣ፣ ይሄኛውን አንብበው። 53 የኢሳያስ ቁጥር ምን ይላል? ከቁጥር 10 እስከ 12 አንብበው። ምን ይላል? ይኸው እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱንም ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔር ፍቃድ በእጁ ይከናወናል። ከነፍሱም ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ተመልከት። የእነሱ ደግሞ ይሄ ግፍ የማያውቀው መጽሐፋቸው ምን ይላል? ግፈኛው መጽሐፍ ምን ይላል? ተመልከተው። እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ። እግዚአብሔር እኮ ነው ከግርፋቱ ያነጻው። ከዛ ምን ይላል? ይሄ ግን ደሞስት ኤርሚዬ ደሞስት ኮረፕትብል የሆነ በእውነት እጅግ አሳፋሪ ትርጉም ደግሞ ይሄ ነው። ምን እንደሚል ተመልከት። ስለ ኃጢአት መስዋዕትህን ብታቀርቡ ሰውነታችሁ ረዥም ዕድሜ ያለው ዘር ታያለች ይላል። እሱ ጋር ያለው ምንድን ነው የሚለው ኤርሚዬ? እዚህ ጋር ስለ ኃጢአት መስዋዕት ብታቀርቡ ነው የሚለው። ምን ይላል እሱ? እዚህ ጋር ነፍሱ ስለ ኃጢአት ትክክለኛው ማለት ነው። ከነፍሱ ድካም ብርሃንን ያያል፣ ጻድቅ ባሪያ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ከኃያላን ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና። ስለዚህ እዚህ ላይ የአንተ ላይ ነፍሱን የሚሰጠው ማን ነው? ክርስቶስ። መስዋዕት የሚሆነው ማን ነው? ክርስቶስ። እዚህ ጋር መስዋዕት የሚያቀርበው ማን ነው? ዕጣንና ጧፍ ነው የእነሱ ምዕመን። አለቀ። የእነሱ ምዕመን ማለት ነው። ጨረስኩ በእኔ በኩል ኤርሚዬ፣ ዘጋ ነው ደቂቃውም አልኩ። ኦኬ ጨርሳችኋል። እናመሰግናለን ኤርሚያስ እና ዜድ። አሁን የብፁዕና የስውሩ ሰዓት ነው። ኤርሚዬ ብትፈልጉ ለኤርሚያ አንድ ሰው አስገቡለት። እኔ ወርጃለሁ። ተባረኩ። እንዴ ቆይ እንጂ ዜድ፣ እኔም እኮ ነው አልተኛውም። 2 ሰዓት እንኳን ተኝቼ ልነሳ። ኤርሚዬ አልተኛውም። ጠዋት ስራ ይገባሉ። አንዴ ቆይ ኤርሚዬ፣ አንዴ ኤርሚያስና ዜድ አንዴ ቆይ። የእናንተ ሰዓት ነው። የእናንተን ሰዓት በስነ ስርዓት ብቻ አድርጌ ማንም ሰው ሳይገባባችሁ ታወራላችሁ። ዜድ ማን ኤርሚዬ ከመጀመሪያ በፊት ለምን ይወጣል? መልሰው ለምን ይወጣል? አይወጣም። ጠብቁ፣ አይወጣም። የእናንተን ሰዓት አስጨርሱ ይወጣል። አንዴ ይሄ ሰው ሚውት
ሚዩት አድርግና ፕሊዝ። ነው በቃ እኛንን 10 ደቂቃ የምንጠይቀው ጨርሰሃል። ዋሽቷል ያለኝን መውጣት ለእሱ የሚጠይቁትን ጥያቄ ለእኔ ጠይቁኝ። ሂድ ወንድምነት ተኛ ሂድ። እነሱ ጋር አሜሪካ ነው። እኔን ጠይቅ አንድን እጠይቀዋለሁ። ናኔን ጠይቅ ነው እኮ ብዬ የምልህ ብራዘር። ናኔን ጠይቅ ወንድምነት ይርጠኝ። ለአቅመ ጥያቄ አልደረስክም ግን አንተ እናት ወልዳለች። ናኔን ጠይቅ ሄድ ወንድምነት ጠይቅ። ሌላ ሰው እንዳታስገባ ወንድም ኤርሚ ሌላ መምህር አንድ ጊዜ ይፈቱልኝ። እሺ ሰምተናል። እንጠይቃለን። ጀግናው እንጠይቃለን። ሮሜ 8:34 ላይ እሱ የጠይቀዋል። ቆይ መምህር ቪዲዮ ክፈቱልኝ። ኤርሚያስ ያነበበውን ይክፈቱልኝ ነው። ቅድም ያነበቡትን ኢሳያስ ይመስለኛል 7:14 ያለውን እሺ ከፈትላል። በነገራችን ላይ ግን በዚሁ አጋጣሚ ብፁዕ ወደ 50 መምህር ይፍጠኑ ሰዓታችንን። አይ እስከሚወጣ ድረስ ነው። በ10 ደቂቃችን ውስጥ ሰጠዋለሁ ለራሱ ችግር የለውም። ያው ኢሳያስ 7:14 ላይ ስለሱ እኔን ጠይቁኝ ብሏል። በእንግሊዘኛ በልልኝ እዚሁ ሌላ ነገር ሳገልጥ በእንግሊዘኛ ድገምልኝ። ቅድም ስታነጻጽር ነበር። በእንግሊዘኛ በንገረን መምህር። እጆትን ያንሱ እንዲታይ አድርጉለት። በእንግሊዘኛ ንገረን። ወርድ ባይ ወርድ በእንግሊዘኛ ቶሎ በል ኤርሚያስ። ለአቅመ ጥያቄ አልደረሰም፣ አይመልስልህም መምህር። አይ ቅድም እያነጻጸረ ነበር እኔ ያለውለት ብሏል። በእንግሊዘኛ ወርድ ድገምልን። ቅድም ስታነጻጽር ቤቱን ዘግቶ እንደፈለገ ሲሳደብ እንጂ ስትይዘው ጭብጥ አይሞላም። በነገራችን ላይ ሰዓትን ተጠቀም። ግድ የለ እኔ ጠየቃለሁ ስላልክ ነው እድሉን የሰጠሁህ። በእንግሊዘኛ ጨዋነቴን አሳያለሁ። ጨዋነትን ንገረኝ አይደለም ያልኩህ፣ በእንግሊዘኛ ድገመው። ተጠቀም። አፈር ደች ማለት ስድብ ነው። እና እዛ ዮሐንስ ወንጌል ምዕራፍ 1 ላይ መምህር ዝም ይበሉ። ሮሜ ምዕራፍ 8 ቁጥር 34 ኢሳያስ 53 ላይ ነው። በፈጠርን ትጠላለህ። እድል የሰጠ ነው። ቅድም ከማን ነው ከዜድ ጋር ሲያነጻጽር ነበረ። ዜድ ሄዷል። ይኸው እቺ 3 ደቂቃ ትለቅ። በእንግሊዘኛ ድገመው። ቃል በቃል በእንግሊዘኛ ድገምልን። ወርድ ባይ ወርድ ጊዜያችን ለመጨረስ ድገምልና በእንግሊዘኛ ቅድም ስታነጻጽር ነበር። ይህን እንደምታራ ስርዓት አስይዘው። እሺ በእንግሊዘኛ ድገመው። ደፍተራ ማለት አገልጋይ ነው ቢኒ። ምክንያት መብታችን ነው ጠይቁኝ ብሏል። ጠይቁኝ ነው ያልከው። ወርድ ባይ ወርድ በእንግሊዘኛ ይሄን ቃል ድገመው። ይኸው በቪዲዮ ከፍተንና አማርኛው። አንተ ይሄንን በእንግሊዘኛ አይደለም በአማርኛ ራሱ አደግመው። አንተ የምታውቀው የደብረ ብርሃን ለበጥ ከመያዝ ያለፈ እውቀት የለም። አንተ እንግሊዘኛ አንተ 46ቱን ገልጠ የምትቀበለውን የ54ቱን ይዘህ ለምን አላነጻጸርክም? 54ቱን ማነጻጸር ሲያቅትህ እንግሊዘኛ የማታውቀው እንግሊዘኛ ወርድ ጋር ሄደህ ከእንግሊዘኛ ወርድ ጋር እንደተረጎምክ እያስመሰል ቁጭ አድርገህ ትለመልባለህ። የለም አየህ። አዎ የለም። የማደግመውን ነው የምታወራው። አደግሞ መቼም አንተ አማርኛ ወርዱን በእንግሊዘኛ ወርድ ቁጭ አድርገህ ወርድ ባይ ወርድ ልደግምልን አትችልም። እናመሰግናለን። ይሄ አንድ ያንተ መለኪያ ነው። ቀጥል። ይሄን አንብበው። ይሄን ያሳስታል። የእንግሊዘኛ ወርድ እንደ ደብረ ብርሃን በእንጨት ቀላል መጀመሪያ ሚስቱ ያሻሪያ ስምን ከወለደች በኋላ የሞተች ምሳሌ። ሚውት አድርግልን። በቃ ጨርሰናል። ሚውት አድርግልን። ሚውት አድርግልን። ሰዓት ደቂቃችንን እያስክልን ቢኒ 10 ደቂቃ ላይ አጨርስም አለን ደቂቃ። ሌላው የውላችሁ የ1954ቱን ከያዙት አዲሱ መደበኛ ትርጉም ጋር አመሳክሮ ማሳየት ሲያቀታቸው እንደማይችሉ ስለሚያውቁ ኤርሚያስ የማያውቀውን የእንግሊዘኛ ወርድ ዜድ ራሱን እንዳዋቂ ሊቆጥርበት የፈለገው ማለት ነው። የእንግሊዘኛ ወርድ እያመጣ ያነብና እስቲ በአማርኛ በለው ይለዋል። ይሄም ያነባል፣ ያም ያነባል። እየተረጎሙ እንኳን አይደለም። እንደዚህ አይነት ድራማ የሚሰራው የት ነው መሰላችሁ? መሰረታዊ ደህንነት ኮርስ ስትሰጡ ነው።
ምንም የማያውቁት ምስኪኖቹን የዛኔ ስትማርኳቸው መሰረታዊ የደህንነት ትምህርት ላይ እዛ ጋር ሸውዷቸው። መምህር ሌላው ዕብራውያንን አውጡልኝ ደሙን ይዞ ገባ የሚለው የነሱ መጽሐፍ ዕብራውያን 9 ላይ ያለውን ደሙን ይዞ ገባ የሚለውን የአዲሱ መደበኛ ትርጉም ያውጡልኝ። ኢየሱስ ክርስቶስ በገዛ ደሙ ገባ የሚለውን የዕብራውያን 9:12ን ቃል ደሙን ይዞ ገባ ወደ ሰማይ ብለው ቀይረውታል። ደሙን ይዞ ገባ ብለው ዕብራውያን 9:12 ላይ ይኸው እዩት፣ ማየት ትችላላችሁ። በኢየሱስ ክርስቶስ ደም እንኳን የሚቀልድ ትውልድ ነው ራሱን እንዳዋቂ ቆጥሮ እዚህኛ ላይ ኦቨርአክት የሚያደርገው። መምህር ያንቡልን ደሙን ይዞ ገባ የተባለው አይማ ህፃኑን አስተናግ ይኸው የገባው የፍየልና እሺ፣ አንብበው አንተ ብፁዬ። እሺ ይኸው የውላችሁ ነገር ግን የዘላለም ቤዛነት መምህር ይንቀጠቀጣል። የዘላለም ቤዛነትን ስላገኘ የራሱን ደም ይዞ ወደ ቅድስት ለአንዴና ለመጨረሻ ጊዜ ገባ ይላል አዲሱ መደበኛ ትርጉም ሲያጭበረብር። ሰዓት አልቋል። የራሱን ደም ይዞ ወደ ቅድስት ገባ ይላል። ቢኒ አውጣውልኝ። ሰዓት አላለቀባቸውም በማለት ሚዩት አድርጉ። ዕብራውያን 9:12ን 54ቱን አውጣልኝ። ዕብራውያን 9:12 54ን አውጣልኝ። የእነሱ እንቀበለዋለን የሚሉት 54ቱ ምን እንደሚል አንብብልኝ። 9:12 ቶሎ በል። የራሱን ደም ይዞ ወደ ቅድስ ገባ ብሎ በአዲስ መደበኛ ትርጉም ጽፈውታል። የራሱን ደም ይዞ ደሙን ይዞ ገባ ብለው የአዲሱ መደበኛ ትርጉም ማን ነው? የ9 የሚቀበሉት 54ቱ ምን ይላል? በገዛ ደሙ ገባ፣ የዘላለም ቤዛነትን አግኝቶ ወደ ቅድስ በገዛ ደሙ ገባ የሚለው ቃል በአዲሱ መደበኛ ትርጉም ደሙን ይዞ ገባ። ሁሌ ሲያወሩ ሰምታቸው ከሆነ ደሙን ይዞ ገብቷል ይላሉ። የሚታመኑት ለ54ቱ ሳይሆን ትናንትና ለፈበረኩት ለአዲሱ መደበኛ ትርጉም መጽሐፍ ነው ታማኝነታቸው። ደሙን ይዞ ገባና በገዛ ደሙ ገባ አንድ ነው ይሉሃል። ለምን? አንድ የቀይረውታል። የቀየሩትን ለመደበቅ ማለት ነው። ኢየሱስ ክርስቶስ በገዛ ደሙ ቀራንዮ ላይ ገብቷል እናውቃለን። እነሱ ግን ደሙን ይዞ ወደ ቅድስት ገብቷል፣ ወደ ሰማይ ገብቷል የሚል ይጽፋሉ። ቢኒ ግን አንብብልኝ ካወጣው 54ቱ ላይ ከመጣ ይጠይቅ። ቅድም ዮሐንስ 1:1 ላይ አምልጦ ሮጦ ስለነበረ አንጠይቃቸው። መምህር አንጠይቃቸው። የማያውቁትን ምን የማይችሉትን ምን ብንፈትናቸው ምን ጥቅም አለው? እነሱ እኛን ሚውት አድርገው እንደፈለገ ይሸልሉ። ምንም ማድረግ አይቻልም። በቃ የገጠመ ፈተና ይሄ ስለሆነ እኛ ሚውት 10 ደቂቃ ሲሰጣቸው ይሸልላሉ። ታነብልናለህ ፖስት? እሺ እኔ ላንብብላችሁ። አዎ 9:12 ምን ይላል? ዕብራውያን እስኪ ቆይ አንዴ ላውጣውና እኔ ኮንቲኑ ጋር ስለሆነ ግዕዙ ጋር ስለሆነ ምናልባት ኤርሚያስ 54ቱን 9:12 አምጣው። የ54ቱን እንቀበለዋለን የሚሉ ደቂቃ እየደበረ እዚህ የሚበሉት ደቂቃ ችግር የለውም። አውቃለሁ። እሺ 54ቱን አውጣለን። በገዛ ደሙ ገባ የሚለውን ደሙን ይዞ ገባ ብለው በአዲሱ መደበኛው ቀይረውታል። እኛ ግን አንድም ቀን በዚህ እንኳን መተናናቅም። ለምን? ለሰነፍ እንደ ስንፍናው ነው የምንመልስለት እንጂ እንደ አዋቂ አድርገን እኛ አንይዘው። ከያዝነውም ከጭብጦ ስለማያልፍ ማለት ነው። አሁንም ደግመን እነግራችኋለን። ኢየሱስ ክርስቶስ ስለ ሁላችን አማልዷል። ኢየሱስ ክርስቶስ ያላማለደው አንድም ሰው የለም። ይሄ ስለ ሁላችን ያማለደው ኢየሱስ ክርስቶስ ፈራጅ ነው፣ ይፈርዳል። እናምናለን። ሮሜ 8:34 ላይ የተቀመጠው ይሄ ነው። አውጣው? እኔ አውጣዋለሁ፣ ችግር የለውም። አልፌዋለሁ መሰለኝ እንጂ እኔ ምናልባት ዕብራውያን 9:12 መምህር 54ቱን ያንብቡልን። ደቂቃ ጨምራላችኋለሁ። እሺ አመሰግናለሁ መምህር። 54ቱን ያንብቡልን። አንድ ደቂቃ ጨምሩ። ሚውት ታደርጋለህ። ኤርሚ እኔ ስለ ደግመህ ማይክ የምትከፍት ከሆነ ትወርዳለህ አንተ። ኤርሚያስ ሚውት አድርግላቸው። ኤርሚ በገባ ቁጥር ደቂቃችን እየተበላሸብን ነው። ለእሱ ለመመለስ አውቃለሁ። አይገባባችሁ። አመሰግናለሁ መምህር። ያንቡልን። ተውት፣ እሱን አላስጨንቅም። ስማ 1954 እንቀበለዋለን የሚሉት 9:12 ምን ይላል መምህር? ምናልባት እኔ ቁጥሩ ስለጠፋብኝ ነው። ስማው መምህር እያነበቡት ነው። ስማ መምህር እያነበቡት ነው። ግዕዙን አሳያለሁ። መምህር አማርኛውን
ሚዩት አድርግልን። አሁንም እየረበሸን ነው ቢኒ። አሁንም እየረበሸን ነው። ራስክም እንትን አድርግ። ደቂቃ እጨምርላችኋለሁኝ። አመሰግናለሁ። ደቂቃ ኤርሚያስ ሚዩት አድርግላቸው። መምህር ያንቡልን። ዕብራውያን 9:12 የ54ቱን እንቀበለዋለን የሚለው እሺ፣ እኔ ላነብለት ነው፣ ምክንያቱም እሱ እንዲያነባው ነው። እሺ ይኸውልህ፣ የፍየልና የጥጃ ደም ይዞ አይደለም፣ ነገር ግን የራሱን ደም ይዞ አንድ ጊዜ ለዘላለም ወደ ቅድስት ገብቶ የዘላለም ቤዛነት። አመሰግናለሁ መምህር፣ አመሰግናለሁ። የራሱን ደም ይዞ ወደ ቅድስት ገብቶ ይላል አይደል መምህር? ያው ስሙ ሁላችሁ በአዲሱ መደበኛ ትርጉም የራሱን ደም ይዞ ወደ ቅድስት ገብቷል ይላል አዲሱ መደበኛ ማጭበርበሪያው። 54ቱን ያነቡልን መምህር። የፍየልና የጥጃ ደም ይዞ አይደለም፣ ነገር ግን የራሱን ደም ይዞ አንድ ጊዜ ለዘላለም ወደ መቅደስ ገብቶ የዘላለም ነው። የ54ቱን ያልኩት ይሄማ መደበኛ እንትን 54ቱን አንዴ እኔ በዛኛው በፒዲኤፍ ስለሆነ የማነበው ይሄ ለእውነት አንዴ ላርጅ አድርገውና ቁጥሩን ላሳይህ። 12 ቁጥር ማለት ላሳይህ። አንዴ አተልቀው ግዕዙን ነው አተልቄ ታሳዩኛላችሁ። እኔ እየፈለግኩትኝ ነው ግዕዙን ቁጥሩን ስለማላውቀው እኔ ዕብራውያን 9:12 እሺ፣ ደቂቃውን ፖስት አድርገዋለህ። 5 ደቂቃ ታስጨምረናለህ። ለምን እጨምርላችኋለሁ? ደቂቃ እኔ ደቂቃ ስላያዝኩ ጨምርላችኋለሁ። አሁን ስላለቀ 3 ደቂቃ ጨምርላችኋለሁ። እሺ 54ቱን አንተ 9:12 መክፈት አትችልም እንዴ? ምናልባት እኔን ጠቁሙኝ። እኔ አልፌው ከሆነ ምናልባት እዚህ ጋር ነው የገባሁኝ። እኔ ይሄ ነው ልክ ነኝ ወይስ? ደቂቃ ጨርሳችኋል። ኤርሚ ሚዩት አድርግልን። ከውስጥ ጋር እየተነጋገርን ሚዩት አድርግልን። አንተ በጉልበት አምላክ አድመጠን። ኤርሚ አናደምጥህም። አድመጠን። እኔን አንዴ ብፁዕ እኔ ነኝ አይደል የምጨምርላችሁ? ቆይ አንዴ እኔ ጋር ያወራ ኤርሚያስ ኤርሚ አንተ ነው የማወራው። እሱ ስሙ አንዴ አድመጠን። እኔ አንተ ነው የማወራው ኤርሚ። ኤርሚ ነው አንተ ነው የማወራው ስለሆንኩኝ አንዴ ቃል ያወራው ኤርሚያስን እነሱ የሚታርጉ ከፈለክ ጨምርላቸዋለህ። ፌር የሆነውን ነገር ግን አውቅ። እነዚህ ሁለት ሰዎች የአፍ መፍቻ ቋንቋቸውን አማርኛ እንኳን ማንበብ ያልቻሉ አንተን አንብብልን ብለው ሲደናበሩ ስናይ በጣም ነው የሚያስቀው። ይሄንን እንኳን አማርኛ ማንበብ ሳይችሉ ስለኛ እንድታወራ አይደለም፣ ስለራሱ ከሱ ጋራ ስለኛ አታወራም። ስለኛ አታወራም። ከራሱ ጋር ነው የምታወራው። ስለኛ እንዳታወራ ትደነግጣለህ። ፊቴን ስታይ ትደነግጣለህ። አይዞህ ችግር የለውም። አይዞህ ችግር የለውም። ኮፍያህን አውልቅ ከቻልክ ኮፍያህን አውልቅ። ደብቆልሃል። አውልቀው ኮፍያህን። ከራሱ ጋር ስለማንደማመጥም ወገን አማርኛ እንኳን ማንበብ የማችሉ ሰዎች እስካሁን ድረስ ስለኛ እንዳታወራ ከራሱ ጋር አንድ ደቂቃ ጨምርለት ነው። እሱ ዘጠኝ ነው። አንተ ማከለክለን የነሱ ሁለት መምህራን የተባሉ ቁጭ ብለው አንተን አንብብልን ብለው አማርኛ እንኳን ማንበብ የማይችሉ አሁን ስለኛ እንዳታወራ የለትም። ስለኛ እንዳታወራ አትጩህ ኤርሚ፣ ስለኛ እንዳታወራ አትድከም። አማርኛ ማንበብ የማይችሉ ሰዎች አትድከም። ስለኛ እንዳታወራ። አሁን ኤርሚ ልጁ ደቂቃ ይጨምርልናል። ሚዩት አድርግልን። ደቂቃ ጨርሰሃል እኮ ነው። ሚዩት አድርግልን። ደቂቃ ተጨምሮልናል። ቆይ እስኪ አንዴ ኖ ኤርሚያስ አንተ ሚዩት አድርግና ተቀመጥ። የለም ትንፋሽ ያጥራል። ደቂቃ ተጨምሮልሃል። እራሳቸው አውጡ። ዝጋው መጽሐፉን። አንተ አይመለከትም። የፈለግነውን እናደርጋለን። መጽሐፉን ዝጋው። እራሳቸው አውጡ። ስለዚህ መጽሐፍ ጥቅስ እንኳን የፈለግነውን እናደርጋለን። ለእነሱ ደቂቃ ስጣቸው። ዝጋው። አንተ በደቂቃችን የፈለግነውን እናደርጋለን። ጥቅስ እንኳን ማውጣት አይችሉም። ዝጋው ራስህ። ጎበዝ። እሺ አሁን ሚዩት አድርግልን። ደቂቃ ጨምርላቸው። ጥቅስ ማውጣት አይችሉ፣ መጽሐፍ ቅዱስ ማንበብ አይችሉ። አሁንም ስለ ራስህ አውራት። ስለኛ ማውራት አትችልም። ኤርሚያስ ስለኛ እንዳታወራ። ሁለታችሁም አትችሉ። አንድ ሰው ብፁዕ ስውሩ አንድ ደቂቃ እኔ ላውራ ስሙኝ። ኤርሚያስ አንድ ደቂቃ ላውራ እኔ ስሙኝ። እሺ እኔ መጽሐፉን አላወጣም። እኔ መጽሐፍ አልከፍትም። ግን 2 ደቂቃ ጨምርላችኋለሁ። 2 ደቂቃ እንዲያወሩ በመሀል ገብተባችኋል። በመሀል ስለገባባቸው 2 ደቂቃ እኛ አንተን አድርግ ምንልን ማታደርግልን ከሆነ 1 ደቂቃ ማትስጠን። ክፈት ስንል ማንከፍት ከሆነ አንብብ ስንል ማታነብልን ከሆነ 1 ደቂቃ ማትስጠን። በቃ ኤርሚያስ የሚልን አድርግ። አንተ ምን አይነህ አልታወረ በኦርቶዶክሳውያን እኮ መጽሐፍ ማንበባቸው ስውሩ መጽሐፍ ጋር ነው የምትለው። አንተ ምን ታደርጋለህ? ሴት አንብብልኝ ካልኩት አነብልኛለህ። ወስነ ያልኩን ታደርግልኛለህ። አማርኛ ማንበብ ማችል ሰው ነው። እንግሊዝኛ አንብብ ያልከኝ ችግር የለም።
አደግመውም ወርዱ በእንግሊዘኛ አደግመውም መቼም አደግመው። አንዴ ሚዩት አድርጉ እሺ፣ እንነጋገር። አንዴ ወንድምነት ይኸውልህ ኤርሚዬ አንዴ እኔ እስካሁን አላወራሁም። ያው ታውቃለህ እኔ በጣም ሚዩት አድርጌ ነው ያለው። ዜድ አንተም አታወራም። ደቂቃ ለእኛ የሚጨመርበት ሰዓት እኮ አንድ ጊዜ ለእኛ ደቂቃ የሚጨመርበት ሰዓት አንተ ማሰባሰብ በእኛ ሀሳብ ላይ መሀል ላይ አስተያየት አይሰጥማ። እናንተ እኛን ራሱ አንብብልን ስንላችሁ በእኛ በሀሳብ ላይ መሀል ገብቶ አስተያየት አይሰጥም። የሚያስማማ ቃል አንድ ሲሉና የሚያስማማ ቃል እኔ አልከፍትም። ከኦርቶዶክሳውያን ከታች መጽሐፍ ቅዱስ ያለው ሰው ግን ገብቶ ማሳየት ይችላል። ኤርሚያስ ቅድም አንተ ችላል፣ ራሳቸው አይችሉም። አንተ ችላል። ቅድም እኔ እኮ የዕብራይስጡ ነው ያመጣሁት። ያ እነሱ ነው መጽሐፍ ቅዱስ አድመጠኝ አማርኛ እንኳን ማንበብ የማይችል ዘኬ መብላት የለመደ ይሄማ ዝም ብሎ ዘኬ በመብላት ለምዶ ነው የሚጮኸው። አማርኛ እንኳን ማንበብ የማይችል ሰውዬ ቁጭ ብለህ ሰው አንብብልኝ ትላለህ። አታፍሩ? ማን አንብብልኝ አለ? አስር ደቂቃ ሲሰጥ ትደግማለህ። ገና ትናደዳለህ። ትልቁ ላይ አድርገኝ ዕብራይስጥኛ አትሆንም። ትልቁ ላይ ደቂቃ ለኛ የሚጨምርበት ሰዓት ነው። ትደነግጣለህ። በእውነት ብፁዕ በእውነት ገና ትናደዳለህ ኤርሚ። ገና ምን አይነት እሺ፣ አሁን ደቂቃ ለኛ የሚጨምርበት ሰዓት ነው። በእኔ ፍቃድ ኤርሚያስ አንተ አይደለም ሰዓቱን የምትወስንልን። ስውሩ ሚውት አድርግልኝ። በእኔ ውሳኔ አንድ ሰው አስገባለሁ ወይ ነው ጥያቄ። ስውሩ ሚውት አድርግልኝ። አይገባም። ማንም ሰው እኔ ውሳኔ ነው። ለምን ኤርሚ አችልም? እኛ ልንወያይ ነው የመጣ ነው። የሚገባው ሰው ቆይ የሚገባበት ምክንያት ልንገርህ ኤርሚ። ዕብራይስጥ ፈልገው ከሆነ ዕብራይስጥ የሚያነብላቸው አስገባላቸው። ግሪክ ፈልገው ከሆነ ግሪክ የሚያነብላቸው አስገባላቸው። የፈለጉት አማርኛ ማንበብ አቅቷቸው ጥቅስ ማውጣት አቅቷቸው አንተን ያገላብጥን ብለው ሲሉ የነበሩት ዳርያስ ሚውት አድርግ ስላልነበር ወይ አማርኛ ማንበብ የማችል ጠላ እንደመጠጣት ዘኬ እንደመብላት መስሎ ነው። ራስህ አንብብ። የዕብራውያን ዘጠኝ ማንም እንዳታስገባ ለእውቀት ብናደርገው አይሻልም? ለምንድነው በእኔ ውሳኔ የምትገቡብኝ? ማንንም እንዳታስገባ። ቆይ ብዙ እኔ ብታዳምጡኝ እኔ እኮ ቢያንስ እወስናለሁ። እንደወስንም እኮ ልታስወሩኝ አልቻላችሁም። ጥቅስ አንብብልን ስንልህ ስታነብልን ነበረ። አሁን እኔን እኮ አላዳምጠኝ አላችሁ። ብዙ እኔ ብታዳምጡኝ እወስናለሁ። እኔ ወስኜ የእናንተን ደቂቃ ጨምራለሁ። ገብቶሃል? ኤርሚያስንም ቢሆንም እንደዚህ ነው ብዬ ያለው ነገር ነግረዋለሁ። በቃ አለቀ። አጭር አማርኛ እኮ ነው። ገብቶሃል? እኔ አሁን ለወስን ተው ዝም በሉ ስላችሁ ዝም በሉ። በየተራ ካወራን እኮ እንደማመጣለን። እኔ አስገባለሁ። አንድ ሰው ኤርሚያስ ሚውት ያደርጋል። እኔ አስገባለሁ። ይኸውልህ ኤርሚ ስማኝ፣ ብፁዕ መንገድ ላይ ሊሆን ይችላል። መጽሐፍ ከእጁ ላይ አላዘም። ገብቶሃል? እሱን እረዳዋለሁ። ያኛው ይዟል መጽሐፍ ቅድመ ይዞ ነበር። አዎ ቆየኛ አንተ ስውሩ ዝም በል። ያኛው ይዟል ያንብብ። ስውሩ ዝም በል። እኔና ኤርሚያስ ላወራው አንዴ። ኤርሚያስ ስመኝ፣ እኔ ስመኝ አንድ ጊዜ ማለት ነው። ብፁዕ መንገድ ላይ ሊሆን ይችላል። ስውሩ ልጆች እየረበሱ ነው። ጆሮአችን ሊሆን ይችላል አትበለኝ። ይናገር። የት ነው ያለው? የት ነው ያለው? ቢመቸው መጽሐፍ ይከፍት ነበር። ሊሆን ይችላል ብለህ ለምን ትላለህ? እሱ እንኳን መንገድ ላይ ከሆነ ይሄ ስውሩ የሚባለው ቤት ነው። ቅድም መጽሐፍ ሲገልጥ ነበር። ይግለጥ መጽሐፉን። ኤርሚ ዝም በል። መጽሐፍ ይግለጥ። ደቂቃውን ጨምርላቸው። መጽሐፉን ገልጦ ያለው ጉልበተኛ እየሆንክ ነው። አረ በጉልበታ ከን ለብሎ እኮ የሚያነብ ቤትህ እንደፈለክ ጉልበተኛ ሆነ ከን ለብሎ የሚያነብ መሆኑ ማለት ነው። ስውሩ እሺ በቃ መጽሐፉን ተወጧዋለህ። ደቂቃ ልጨምርሆስት እኔን አዳምጠኝ። አንዴ ቆይ ኤርሚ፣ እኔ አንተን አላስቸግርህም። ሆስት አዳምጠኝ። እጁ ላይ ቆየኝ። አዎ ስውሩ አዲሱ መደበኛ ትርጉም እጁ ላይ አለ። አንተ ጋር ደግሞ 54ቱ አለ። ቅድም አንብብልኝ አንዴ ቆይ ታገሰኝ። ታገሰኝ ኤርሚ ቆይ ታገሰኝ። አንዴ ጠብቀው። ቅድም አንብብልኝ ስል እያነበብክልኝ ነበረ። ስለዚህ 54ቱ አንተ ጋር አለ። ስውሩ ጋር ደግሞ አዲሱ መደበኛ ትርጉም አለ። ሁለቱን እያስተያየው ማነጻጽራለሁ። አንተም ታነብልኛለህ፣ እሱም ያነብልኛል። ምን ያህል ያለውን ግድፈት አሳያለሁ። ይሄ አይሆንም አይቻልም። አንተን አላወራሁም።
የልጅ ድምፅ ይሰማል። ቤት ነው ያለው። ራስ አውጥታችሁ አትናደድ። ተረጋጋ። እመነኝ ያልኩህ አንዴ ተረጋጋ። ራሳን በቤት ነው ያለው። የልጅ ድምፅ እየተሰማ ነው። የልጅ ድምፅ እየተሰማ ነው። አንብብ ራስህ። አንዴ ተረጋጋ። አንዴ ላውራ። አንተን እያወራሁ አይደለም። ዕብራውያን 9:12 ማንበብ ያቃታችሁ አንዴ ማፈሪያ እንደሆናችሁ ዓለም እያየ ነው። ትናደዳለህ። ይኸውልህ ትናደዳለህ ከሚል አትናደድ። እኔ ለምን እናደዳለሁ? አትናደድ። በቃ ዝም በል ማታ አትናደድ። በቃ ዝም በል። እሺ ዝም በል። ዝም በል። እሺ ቤት ውስጥ ነው ያለው። ኧረ አንዴ ላውራው። እሺ ለምንድን ነው የምትሳቀቀው? አትሳቀቅ። እዚህ ነው ያለው። ቆይ አንዴ ሀሳቡን እንስማው። ቴንክ ዩ። ይኸውልህ የመጨረሻ ቃሌ ነው። አሁንም ይውጣ። እባክህ ዝም በል። እባክህ ዝም በል። አዎ አማርኛው በእንግሊዘኛ ወርድ የማይደግም። እሺ ብፁዕ አሁን ደቂቃ ልጨምር። ምን ታደርግልኛለህ? እኔ የምትነግረኝ ነገር አንዴ አንተ ላዳምጠህ። ቆይ እኮ ስማኛ። አንተ ደግሞ ስማኝ። እሺ አንተ ጋር 54ቱ አለ፣ ስውሩ ጋር አዲሱ መደበኛ የሚባለው አለ። ሁለታችሁም አንብቡልኝ የምላችሁን ተራ በተራ ታነቡልኝና ያለውን ክፍተት አሳያለሁ። አይ አላነብም ምን የምትለኝ ከሆነ እዚህ ጋር ታቋርጠዋለህ ውይይቱን። እሺ ፈቃደኛ ነኝ እናነባለን ካልከኝ እንቀጥላለሁ። የጨመርክልኝን 3 ደቂቃ እጠቀማለሁ። ኦኬ ኤርሚያስ ሚዩት እንዳታነሳ፣ ስውሩ ሚዩት እንዳታነሳ። እኔ አሁን የምወስነውን ውሳኔ ማለት ነው ትቀበሉኛላችሁ። መጽሐፍ ቅዱስ የሚያነብ አንድ ሰው ብቻ 54ቱ ያለው መጽሐፍ ቅዱስን የሚያነብ አንድ ሰው ብቻ አስገባለሁ። ከዛ በኋላ እሱ እንዲያስተያይል ብቻ መጽሐፉና ስውሩ ደግሞ አዲሱ መደበኛ እንዲይዝና እሱን ያለውን የቃላት ጉድፈት ለእኛም ከታች ላለነው እንድንማር እፈቅድልሃለሁ። 3 ደቂቃ ጨምራለሁ። ኤርሚያስ እኔን እሺ በለኝ። ማንም አያስፈልግም። ስውሩ ሚዩት አድርገው። ሀሳብህን ልስማሽ። ከዛ እሺ እልሃለሁ ወይ እሺ አልልህም። አንደኛ ልብ በል አንተ ቅድም ምናልባት መንገድ ላይ ሊሆን ይችላል አልክ፣ በግምት ማለት ነው። ኢፍ ኦኬ። እሱ ግን ቤት ውስጥ ህፃኑ አለ፣ ልጁ አለ፣ ቤት ውስጥ ነው ያለው። ብፁዕ ቤት ውስጥ በሚሆን ሰዓት ላይ እንደኔ ህፃን ልጅ ስላለው የልጁ ድምፅ እየተሰማ ነው። ስለዚህ ብፁዕ አምላክ ቤቱ የ54 አይደለም የሌላም ትርጉም አለው መጽሐፍ። አንድ ኦኬ፣ እራሱ አውጥቶ ያንብብ፣ ሌላ ሰው አታስገባም። ሁለተኛ እሱ እንኳን ባይችል ከህፃን ጋር ከሆነ ባይችል፣ እኔም እንደዛ መሆንበት ጊዜ ስላለ ማለት ነው። ባይችል ስውሩ እቤት ነው ያለው። ቅድም አዲሱ መደበኛ ትርጉምንም የጃንሆይንም ምናምን ነገር እያለ ሲያወጣ ነበር። እራሱ አውጥቶ አዲሱ መደበኛ ትርጉምን ስውሩም ያንብብ፣ እንደዚሁም 54ንም ስውሩ ያንብብ ከሚለውን በሰሚለውን ረ ያንብበው እዚሁ ማለት ነው። ሌላ ሰው አታስገባም። ጌታ ኢየሱስ ምስክሬ ነው። አታስገባም። እኔ በአንድ ድምፅ አልፈልግም። እኔ በአንድ ድምፅ አልፈልግም። በሁለት ድምፅ ነው የምፈልገው። በሁለት ሰው ድምፅ ነው የምፈልገው። መፍትሄ ነው። በእኔ ደቂቃ እናገባ የሚባል ነገር እነዚህ መጽሐፍ እንኳን በአማርኛ ማንበብ የማይችሉ ኤርሚ በቃ ማንንም ሰው እንዳታስገባ ያንብቡ። አወጣዋለሁ፣ ራሴ አነባዋለሁ። ሁሉ ምን ያህል ማፈሪያ እንደሆኑ መጽሐፍ ቅዱስ እንኳን ማንበብ የማይችሉ 1954ቱን አነብልሃለሁ። ስትፈልግ ደግሞ የ2000ን እትም አነብልሃለሁ። ስትፈልግ አዲሱ መደበኛ ትርጉም አነብልሃለሁ። በያልካንበው ሪካርድ እናደርጋለን። ሪካርድ አዳምጡ። ለማምለጥ የፈለገው ለምን መሰላችሁ? መጽሐፉ በፒዲኤፍ እንዳለው እንኳን አያውቅም። ለምን? እሱ መሳደብ እንጂ ከቴክኖሎጂም የለበትም ከአባቶችም ትምህርት የለበትም። ጭማሪ ሊሰጣችሁ ነው። 3 ደቂቃ ኤርሚያስ በመሀል ከገባባቸው እንደገና ከዜሮ ጀምርላቸዋለሁ። ነው በመሀል ከገባብን ልክ እንደ ስውሩ ታወርደዋለህ። አወርደዋለሁ፣ በቃ አወርደዋለሁ። በመሀል ከገባ ይወርዳል፣ በመሀል አይገባም። 3 ደቂቃው ሲያልቅ ግን ይገባል። አሁን 3 ደቂቃችሁ ልጀምር ነው። ቀጥሉ እናንተ። እሺ መምህር አዲሱ መደበኛ ትርጉም 9:12ን ያነቡልኝ። በጣም ጥሩ። የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። አመሰግናለሁ መምህር። አያርዝሙት። የዘላለም የ1954ቱ መጽሐፍ ቅዱስ ምን ይላል? የዘላለም ቤዛነትን አግኝቶ ወደ ቅድስት በገዛ ደሙ ገባ ነው የሚለው። በምን ደሙ? በገዛ ደሙ። አሁን አዲሱ መደበኛ ትርጉም ላይ የተከፈለውን ቃል ያውጡልን። አዲሱ መደበኛ ትርጉም ላይ ሄዱልኝ። ደሙ ገባ የሚለው ምን ተባለ? ያንብቡልኝ።
የገባው የፍየልና የጥጃዎች ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነትን ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ። በጣም ጥሩ። ይኸውልህ የዘላለም ቤዛነትን አግኝቶ የሚለውን ምን ብለው ቀየሩት? ሆስት የዘላለም ቤዛነትን ሊያስገኝ ብለው ቀየሩት። የዘላለም ቤዛነትን አግኝቶ የሚለውን 84ቱ ላይ አግኝቶ የሚለውን ሊያስገኝ ብለው ቀየሩት። አየው፣ አግኝቶ ነው ወደ ቅድስ በገዛ ደሙ ገባው። እነሱ ግን ምን ብለው ቀየሩት? የዘላለም ቤዛነትን ሊያስገኝ። እንግዲህ በሊያስገኝና አግኝቶ በጣም ልዩነት አለ። ከዛስ ምን አሉት? ደሙን ይዞ ወደ ሰማይ ገባ። ምን ሊያደርግ? የዘላለም ቤዛነትን ሊያስገኝ። ኢየሱስ ክርስቶስ የዓለም ቤዛ ሊሆን ወደ ሰማይ አረገ ብለው ነው የጻፉት። እኛ የምናውቀው የዓለም ቤዛ ሊሆን ወደ ምድር እንደመጣ ነው የምናውቀው። የዓለም ቤዛ ሊሆን ወደ ምድር የመጣው ጌታ የዓለም ቤዛነትን አግኝቶ ወደ ቅድስት በገዛ ደሙ ገብቷል እንጂ በፍየሎች ደም አይደለም አለ። እነሱ ደግሞ የዓለም ቤዛነትን ሊያስገኝ ወደ ሰማይ አረገ። ኢየሱስ ወደ ሰማይ ያረገው የዓለም ቤዛነትን ሊያስገኝ ነው ብለው እንደዚህ ነው ያታለሉት። ብቻ አይደለም ብዙ እንደዚህ በአደባባይ ያታለለው ትውልድ እንደ አዋቂ ኮፍያ አድርጎ ግንባሩ ላይ ያለውን ንዴት ለመደበቅ ማለት ነው ይጣዳራል። ስለዚህ ኢየሱስ ክርስቶስ ወደ ሰማይ ያረገው የዓለም ቤዛነትን ሊያስገኝ ነው። ሆስት ማጭበርበሪያ። የዓለም ቤዛነትን ሊያስገኝ ወደ ሰማይ ያረገ አላረገም። የዓለም ቤዛነትን ሊያስገኝ ወደ ምድር መጣ። የዓለም ቤዛነትን አግኝቶ በገዛ ደሙ ገባ፣ አረገ እንጂ የዓለም ቤዛነትን ሊያስገኝ አላረገም ኢየሱስ። ከዚህ በላይ ማጭበርበር የለም። እንዲህ ደሙን በደሙ እያጭበረበሩ ይፈርዳል የሚለውን ይማልዳል፣ ይማልዳል የሚፈለውን ይፈርዳል። 24 ሰዓት እንደዚህ መጮ ማለት አይንን ጨፍንና እኔ ላሙኝህ እንደማለት ነው። አይናቸውን ጨፍነው የሚያሞኙትን የምታሞኟቸው የለመዱትን እነሱን ይቻላል። ፍጥረት ግን በዚህ ደረጃ አይሞኝም። አመሰግናለሁ መምህር። ላይ ሐሳቡንም ቀይረውታል፣ ቃላቱንም ቀይረውታል። አልጎሪካሊ እና ሊትራሊ ቃል በቃልም ምስጢራዊ ትርጉሙንም ቀይረውታል። ደቂቃ ጨርሳችኋልኝ። የኔ ደቂቃ ስውሩ 10 ደቂቃ ትልቁ ላይ አድርገኝ። ኦኬ እሺ። ፊቴን ስታይ ሲኦል ትገባለህ። ራሱ ደንብራ ማለት ነው። የተናደደ ፊትና ያልተናደደ ፊት። እሺ፣ ከዛ ክርስቶስ ሰምራ መታ ታወጣለች ማለት ነው። እሺ፣ የዛሬ ውይይታችን ላይ ኤርሚ የጠየቀው ጥያቄና አንዴ ካሜራዬን ላዞር ነው፣ ከዛ መልሼ ያዞራለሁ። ኤርሚ አንተ የጠየቀው ጥያቄ ቅድም በሮሜ መልክ መጽሐፍት ላይ ባለው መሰረት ነበረ ጥያቄ ያቀረብከው። ሰው አለ ብለህ ከኦርቶዶክስ ሰው ይገኛል ብለህ የጠየቀው ጥያቄ ማለት ነው። በሮሜ 8:14 ላይ በ8:34 ላይ በተነሳው ደቂቃዬን አስቀምጠው ኤርሚ። ለምን 10 ደቂቃ ነው የሰጠኸኝ? 5 ደቂቃ ቀድሜ ሰጥቻለሁ። ቀጣይ ደግሞ 5 ደቂቃ ጨምራለሁ። እሺ ቴንክ ዩ። ያ ስለዚህ በሮሜ 8:34 ላይ ነበር ያንተ ጥያቄ ማለት ነው። ይኸው በምን አይነት ሽፍት አድርገው ቅድም መጣ ያ ስፒሮስ የሚባለው ኢሳያስ 53 ላይ ሄደ። ኢሳያስ 53 ላይ ስናዝረከርካቸው የአዲሱ መደበኛ ትርጉም አሉ ሮሜ 8:34 ይውጣሉ ወጣ ይማልዳል ብሎ ይላል፣ እንደነሱ ይፈርዳል እያለ ዝም ብሎ አብሾ የጠጣ ደብተራ እንደሰረዘው አይነት አይደለም የኛ አዲሱ መደበኛ ትርጉም አለ። ይኸው አዲሱ መደበኛ ትርጉም ይዤ ነው እዚህ ስሩ ማነበው። ከዛስ በዚህ ጉዳይ ላይ የተሳደቡ ወደ 5 ሰዎች ገብተው ነበረ። ከተሳደቡት ውጪ መምህር ትሩዝ ገባ፣ በዜሮ ወጣ። አዳም ገባ፣ በዜሮ ተሸኘ። መምህር ሰላም ልክ መጣ፣ በዜሮ አባረር ነው። መምህር ድል በድል መጣ፣ በዜሮ ወጣ። ብፁዕ አምላክ እየተንደፋደፈ ነው። እዚህ እሳተ ገሞራ የተባለ እሳተ ውሃ ሆኗል። እሳተ ውሃ አድርገነዋል። መድኃኒዓለም ምስክሬ ነው አልኩ። ስለዚህ 1-2 ነው። ማንንም ጴንጤ አላስገባም። ለምን ይድከሙ ወንድሞቼ እንዴ? እነሱ ፈንዲሻቸውን ይዘው ቁጭ ብሎ ይስሙ። እኔ ለእነዚህ አንሼ መጽሐፍ ቅዱስ እንኳን አንብቡ ተብሎ ሲባል አማርኛ አታቸው ጠፍቷቸው ይሄ አሁን ስውሩ እሳተ ውሃው የተባለው ሰውዬ ውሃ ፈሳሽ ማለት ደቂቃዬን እንዳትርቤ ሚዩት አስደርግልኝ፣ አልገባሁበትም። እሳተ ውሃው እሳትና ውሃ ማለት ነው። የራሱን እሳት ራሱ በውሃ ያጠፋዋል። አማርኛ አንብብ ብለን ስንለው ከና አለን እንኳን ያለየ ሰውዬ ማለት ነው። ከን ለ እያለ ነበር ሲያነብ የነበረው ቅድም ማለት ነው። እና ዕብራውያን 9:12ን ጥቅሱን ራሱ እንኳን ለማውጣት አንተን አውጣልን ብለው ሲሉ የነበሩ የሴት ወይዘሮ ይመስል ቁጭ ብለው አውጣልን የሚሉት እነሱ አውጥተው አያነቡም።
ብፁዕ አምላክ ስጠይቀው በሁለት ድምፅ እንድሰማ ኢንስትሩመንት ክፈት ብራዘር፣ እዛ መጽሐፍ ቅዱስ አውጥታ አንብብ ነው የተባልከው። በእርግጥ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መጽሐፍ ቅዱስ ማንበብ ለእናንተ የማውንት ኤቨረስትን የመውጣት ያህል ነው። ለምን እዚሁ አይተናል። ብትወጡትም ከን ለሸን ሰረን ቧ ብለህ ነው የምታነበው። ይህንን እያየን ያለ ነው ማለት ነው። ጴንጤ ፊት መቆም ሰማይ ምድሩ ነው የሚከዳህ ማለት ነው። ኦኬ ያንተ ጥያቄ ምን ነበር? እነዚህ ሁሉ መምህራን ገቡ ቅድም፣ ሁሉም በዜሮ ነው የወጣው። ሁሉም በዜሮ ከተሳደቡቱ ከአምስቱ ውጭ ማለት ነው። 5 6 7 8 9 ሰው ተቀያይሮ አሁን 10 እና 11 እዚህ አለ። አንድ ሰው ጨምርና ደርዘን ይሙላ ብለን ብንል ራሱ ማነው የግሪኩ ሰውዬ የገባው ማለት ነው። 12 ተቆጠሩ። የሽሮ ድንፋታ በርበሬ እስኪመጣ ነው ጴንጤ ፊት ማለት ነው። ተዝረክርከ በዜሮ የተጠየቀውን ጥያቄ ሮሜ 8:34ን ልጁ የጠየቀውን ጥያቄ አትመልሱ ዝም ብለህ ስትቧቸር የተገኘው ማለት ነው። ኦኬ አሁን ወደ ተናገሩት ክፍል ላይ ልሂድና የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 34ን በዚህ እንደመድመዋለን። ከነዚህ ጋራ በንከ እያለ ከሚያነብ ጋራ ጊዜ መፍጀት አልፈልግም። ከፈለኩ የራሴን ቤት ከፍታለሁ። ኤርሚ መተኛት አለብህ አንተ ጋር በጣም ሚድናይት ስለሆነ ማለት ነው። እሺ በ80 አሐዱ መጽሐፍ ቅዱስ በቀድሞ ማለት ነው የዘላለም ቤዛነትን አግኝቶ አንድ ጊዜ ወደ ቅድስት በገዛ ደሙ ገባ ይላል። በገዛ ደሙ ብሎ የሚለው ብፁዕ አምላክ በሚባለውና በዚህ የአማርኛ ማንበብ ባቃተው ሰውዬ የተኮነነውን ላሳየህ። የኛ አዲሱ መደበኛ ትርጉም የኤንአይቪ ትርጉም የዘላለም ቤዛነትን ሊያስገኝ የራሱን ደም ብሎ የሚለው የራሱን ደም ብለው ለወጡት ይላል። የራሱ ደም ማለት የገዛ ደሙ ማለት ነው። የራስ ማለት የገዛ ንብረቴ የገዛ ስጋዬ ማለት ነው። የራሴ ንብረት የገዛ ንብረቴ ብሎ አንድ ሰው ቢል ይሄ የራሴ ስክሪፕቶ ነው ብየበል የራሴ ነው ማለት ነው። የገዛ ስክሪፕቶዬን የራሴ ስክሪፕቶዬን ብየበል የኔ ነው እያልኩ ነው። የራሱን ብሎ ቢል የገዛም ብሎ ቢል ደሙ የጌታ የእግዚአብሔር ልጅ ደም ነው። የእናንተ እኮ አለ ስንት ነውር በማርያም ደም አይደል እንደ የኃጢአት ስር የተሰራ የምላችሁ ምትሉት። አሁን ብገባ እያንዳንድ ትንጠባጠባለ ከዚህ ማለት ነው። እዛ መጽሐፍቶቻችሁ ውስጥ ቢገባ በማርያም ደም አይደል እንዴ ብላችሁ ምትሉት። ከልጇ ጎን የፈሰሰ ደሟ ብላችሁ አይደል እንዴ ብላችሁ ምትሉት። የገዛ ደሙ ተብሎ ሲባል ይነዝርሃል። ከልጇ ጎን በፈሰሰ ደሟ ብላችሁ ለማርያም ሰጥታችሁ ግን ታበቃላችሁ። ደብተራ በጻፈው መጽሐፍ ላይ ታምረ ማርያም ማለት ነው። እሱን ያው አይቀጡ ቅጣት ቀተል ለሚመጣው ትውልድ ማስተማሪያ አድርገን እያንዳንድን ወደ ጎሬ ወደ ጥሻ ውስጥ ነው የጨመርናችሁ በሙሉ አንዴው ከጳጳስ ጀምሮ ቀን አትሉም እናንተ። ገድላትና ታምራትን በዚህ ሶሻል ሚዲያ ላይ አትከፍቷትም፣ አንድ ቦታ አትከፍታትም። ምክንያቱስ ጉዳችሁ አያልቅምና ማለት ነው። በገዛ ደሙ ብሎ ቢል ሜዮት አድርግ አልገባብን። ሜዮት አድርግ ሌላ 5 ደቂቃ ሌላ አለ 5 ደቂቃ ደገመ ሜዮት አድርግ 10 ደቂቃ አንዴ እሰጥሃለሁ ደቂቃህን አንዴ ላቁመውና ግሩም አንዴ ከዚህ በኋላ ስታወሩ ማለት ነው። ቅድም ኤርሚያስን የተናገርኩት ምን ብዬ ነው? ለእናንተ 3 ደቂቃ ጭማሪ ሰጥቼ በመሃል ቢገባ ኤርሚያስን አስወርደዋለሁ። ገብቶሃል? እኔ እያልኩ ያሉት አሁን 10 ደቂቃ ነው። 5 ደቂቃ ሰጥቼዋለሁ አይደል? 5 ደቂቃው አለ። 5 ደቂቃው ደግሞ እየጨመርኩለት ነው። አይ 00 የሚለውን አይቼ ነው እንጂ ያን አስቤ 00 ነው። አዎ ገብቶኛል፣ ተረድቻለሁ። ለዛ ነው ዝም ያልኩኝ። አሁን 5 ደቂቃ ይቀረዋል። 5 ደቂቃውን ጨርሶታል። 5 ደቂቃ ያንም ሰማና እያወራ ያለው ከኛ ጋር ነው። ቤተክርስቲያኒቱን ወይም ደግሞ ገድላትን አይደለም እያወራን ያለ ነው። ስለ ገድላት ስሙኝ። አሁን ይኸውልህ ስማኝ መምህር፣ ቅድም ብፁዕ ሲናገር ከሰማችሁትኝ ቅድም ኮፍያውን ዝቅ አድርጎ የንዴቱ እንዳይታይበት ምናምን፣ ይሄ ከመጽሐፍ ቅዱስ ጋር የሚገናኝ ነገር አይደለም። እንደዛም ሲናገር ሚውቱን ቢያነሳ ኖሮ ኤርሚያስ ይወርዳል። ከዚህ በፊት የተሰጠውን ጥያቄ ነው። በቃ ደቂቃውን የፈለገውን ይናገር። አይተህ ከሆነ ስለ ሰው ተጠይቆ ሳይሆን ስለ ሰው አዳምጠኝ። ስውሩ ያመጣና ይሄዳል። አንዴ አይሄድም። ቁጭ ብሎ ይሰማልኝ። እኔም እስካልተኛው ድረስ ታወራላችሁ፣ ችግር የለም። አሁን ግን ደቂቃውን ሲጨርስ በመሃል እንዳትገቡ። ካወራችሁ በመሃል አሜት አድርጉ። ጨምሬ 10 ደቂቃ ትሰጣቸዋለህ፣ ለእኔ 10 ደቂቃ እንሰጣለን። ከፈለገ የደከመው ይሂድ።
እኔ ለእናንተ መሆን ካቃተኝ በእውነት ጀምር ነው ሚውት አድርጉ። ደግሞ አይነ ቀልቷል ቢኔ የሚሆነው እሱ አይመለከትም። ሚውት አድርጉ። የእዩ አምላክ ደቂቃ ጨምሬ ላሉ ከመሀል ከገቡ በቃ እኔም ዘጓ ታች አውርድልኝ። አሁን ጀምሬያለሁ። ደቂቃ ስድብ ነው። ስድብ እየተሳደበ ነው። ደቂቃን ጀምሬያለሁ። ኤርሚያስ ስድብ እየተሳደበ ነው። ኦኬ ሚውት አድርግ። አይቀጡ ቅጣት ቀጥተን ለሚመጣው ትውልድ ማስተማሪያ እናደርጋቸዋለን። ጫጫታም ትውልድ ሁሉ ማለት ነው። በእውቀት ሞግት። ኦኬ ስለዚህ ምንድነው ኤርሚ ያንተ ጥያቄ ማለት ነው። ይሄ ፊቴን እያየ ማለት ነው። ያንተ ጥያቄ ምን ነበር? የሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 34 ላይ ተቀይሯል ብሎ የሚለው በኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያህሉ መጽሐፍ ቅዱስ በሁለቱም ላይ የተዋሸው ውሸት አለ። እሱም መሰረት አድርገህ መተጠየቅ እስካሁን ድረስ የሮሜ 8:34ን አንዳቸውም ሊያወሩ አልቻሉም። አቅም ካላቸው ተራ በተራ ደቂቃ ስጣቸው። ከዚህ በኋላ 2 ሰዓት የመቆየት አቅም አለኝ። ከዚህ በኋላ ይኸው ቃሌ ነው። 2 ሰዓት የመቆየት አለኝ። ሮሜ 8:34 የጠቀስከውን ነገር አልደገሙትም፣ አላነሱትም። በኢሳይያስ ተባለ። በኢሳይያስ ወገብ አገዳቸው ሲመታ እንደገና አዲሱ መደበኛ ትርጉም ላይ ግቡልናል። ገባን። የሮሜ 8:34 ይማልዳል ይላል። ታዲያ የኛ ከግሪኩ ጋር ተጣላ? አልተጣላም። ጴንጤ ጨዋ ነው ብዬ ስል ብራዘር፣ ጴንጤ ጨዋ ነው። እንደናንተ ደብተራዎች በአቢሾ የደነዘዘ ሰው አይደለም የሚተረጉመው። የእኛዎቹ መተርጉማ ለቃሉ ታማኞች ናቸው፣ ለዕብራይስጡም ለግሪኩም ማለት ነው። ወንጌላውያን ማለት ነው። ኦኬ ታማኞች ናቸው። እንደናንተ አቢሾ ጠጥቶ እንደሚሰርዙት እንደሚደልዙት አይደሉም። ለግሪኩ ታማኞች ናቸው፣ ለዕብራይስጡ ታማኞች ናቸው፣ ለማዞሬቲክ ቴክስት ታማኞች ናቸው። ኦኬ ስለዚህ መጽሐፉ በዕብራይስጡ እንኳን ያፍጊያ ብሎ የሚለውን ይማልዳል ብሎ የሚለውን ቃል የእናንተ በቀድሞ በ80 አሐዱ ላይ በዚህኛው ላይ ማለት ነው ይማልዳል ብላ ተረጎመች። እዚህኛው ላይ ደግሞ ለኃጢአተኞች ተሰጠ ብሎ የሚል ምልጃ ብሎ የሚለውን አወጡ ማለት ነው። ለምን? ለአቡነ ተክለ ሃይማኖት፣ ለቡልጋው አቡነ ተክለ ሃይማኖት ምልጃ ልሰጥ ማለት ነው። ለነ ክርስቶስ አምላ፣ ለነ ዘርአ ብሩክ፣ ለነ ምንድነው ጨበራቸው ጩራ ማለት ነው። ለነሱ ልሰጥ ምልጃ ብሎ የሚለውን ከኢየሱስ ላይ ቃል ትወስድ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው አይደለም? በመጽሐፍ ቅዱስ ኤርሚ አሁን አንተ የጠይቀሱን አይደለም? በመጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሃይማኖት አበው እንደዚሁም ከቅዱስ ያሬድ መጽሐፍት ከመጽሐፈ ዚቅ ወመዝሙር እስከ ውዳሴ ማርያም ድረስ የጌታችን የኢየሱስ ክርስቶስን አማላጅነት አድምቆ ነው የሚናገረው። ይህም ብቻ አይደለም። እኛን ኢየሱስን አሁን በሰማያት ለመነ ብላችሁ ትላላችሁ ብለው ይከሱናል። እኛ እንደዛ ብለን አላልንም። ኦኬ እንደው ብለን እንኳን ብንል ዳጸ ልሳን የተናገሩን ካልሆነ በስተቀር ማለት ነው። የእኛ ቤተክርስቲያን እንደዛ ብላ አልጻፈችም። ኦርቶዶክስ ግን ድርሳነ ሰንበት፣ መጽሐፈ አርጋኖን እንደዚሁም መጽሐፈ ዚቅ ወመዝሙር በሁሉ ጭምር ሳይቀር በቅዳሴያት ሁሉ ጭምር ሳይቀር ኢየሱስ አሁን በሰማያት ይለምናል ይማልዳል ብላ ጽፋለች። በድርሳነ ሰንበት ሁሉ ጭምር ሳይቀር ማለት ነው። ይህንን ደጋግመን አሳይተናል። ራሱ ጹብ ድንቅም ብፁዕም ይህንን ያውቃል። ስለዚህ ጌታችን ኢየሱስ ክርስቶስ የሚማልድ መሆኑን መማለድ ማለት ማስታረቅ አይደለም ብለዋሉ። አቅም የለም፣ አፍ የላችሁም። ዚፕ ነው የማስገባብህ። በ10 መዝገበ ቃላት እዚህ ያለኝ እጄ ላይ ምድሪቱ ላይ ያለ መዝገበ ቃላት ከና አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ጀምሮ ማለት ነው። አንድም በአማርኛ በግዕዝ ብትመጣ አታመልጥም። ጓዳ ነው የምንከታችሁ እንደ ገድል እንደ ድርሳኑ ማለት ነው። ኢየሱስስ ቆንጅዬ አማላጅ ነው። ቆንጅዬ አማላጅ አንተ ነው ያልከው። ግዕዙ አያማልድም ወይ ተዋቀስ ብሎ የሚለውን ቃል አለቃ ኪዳነ ወልድ ክፍሌ ምን ብለው ነው የፈቱት? የሚከራከር ነው ብሏል። የሚከራከር ማለት የሚፈርድ ማለት ነው አይደለም። ዕብራይስጡ ነው ግሪኩ ኢንቱካኔ ነው ብሎ የሚለው ኢንቱካኔ መፍረድ ማለት ነው። የሚለምን ብሎ ነው የሚስማማው። እና መዝገበ ቃላቱ ሁሉ በሙሉ ኢየሱስ አስታራቂ፣ ኢየሱስ አማላጅ፣ ኢየሱስ መካከለኛ እንደሆነ ነው የሚናገረው። መካከለኛ ማለት መፍረድ ማለት ነው አለ። ሰው የሆነው ከእግዚአብሔርም ከሰውም የሆነው ጌታችን ኢየሱስ ክርስቶስ ነፍሱን ስለ ብዙዎች ቤዛ ሰጠ። ዘመጦ ርእሶ ቤዛ ሁሉ ነው የሚለው እዛ መጽሐፉ ማለት ነው። በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ቻለው። በከብት መርፌ ነው የምሰጠህ እንደዚህ አስቀምጬ ማለት ነው። ደቂቃ ሲሰጥ ታወራለህ፣ እኔም ሲሰጠኝ እናወራለን። ኦኬ ካሜራ እንኳን አትከፍትም ፊቴ፣ ከከፈትክም እንግዲህ እናያለን ማለት ነው። ስለዚህ መጽሐፍ ቅዱስ ኤርሚ የጠየቀውን ጥያቄ እስካሁን አልመልሱም። አራውንድ ዘቡሽ ነው የሚዞሩት። አራውንድ ዘቡሽ መጽሐፍቶቻቸውን ስለሚያፍሩባቸው ማለት ነው። በመጽሐፍ ቅዱሳቸው ቀኖና ያፍራሉ። መጽሐፍ ቅዱሳቸው ቀኖና 81 ይባላል እንጂ ይሄ 85 ነው ሲቆጠር 46 85 96 እንደዚህ ነው ያላቸው። አንዳቸውም አሁን ብጠይቃቸው በመጽሐፍ ቀኖና በሌላ ጊዜ እንመጣለን እንጂ የዛሬውን ርዕስ ያንተን መልስ እንስጥ እንጂ አንዳቸውም ሊቆሙ አይችሉም፣ እንኳን እነሱ ሌሎቹም ቢመጡ ማለት ነው። ስለዚህ ነፍስ ይማር። እሺ
ነፍሳቸውን በአጸደ ገነት አያስቀምጥልን ብለን አንልም። በምርቃት እግዚአብሔር ገነት የሚያስቀምጠው የለም። ሚዩት አድርግ፣ ልጨርስ። ሚዩት አድርግ፣ አትንቆራጠጥ። ሚዩት አድርግ። ነፍሳቸውን በአጸደ ገነት ያስቀምጥ ብለን አንልም። በቁማችሁ ነው የሞታችሁት። ቤተክርስቲያኒቱ በቁሟ ነው የሞተችው። መጽሐፍቶቻችሁን ሰርዛችሁ ደልዛችሁ የሕያው የአምላክ የእግዚአብሔር ቃል አለን ብላችሁ የምትሉት የዛሬ 18 ዓመት ያሳተማችሁት ነው። ከዛ በፊት መጽሐፍ ቅዱስ አልነበራችሁም። ይህንንም ሰዎች ሁሉ መስክረዋል ማለት ነው። ጨርሻለሁ። ኦኬ ቴንኪ ኤርሚ፣ እናመሰግናለን። የነ ብፁዕ ደቂቃ ነው። ቁጭ ብለህ ትሰማቸዋለህ እነሱ እስከሚያወሩ ድረስ። ብፁዕ የእናንተ ደቂቃ ነው። 10 ደቂቃ እሰጣለሁ። ይኸው ማውራት ይቻላል። አሁን ሆስት መዝሙር 40 ታዘጋጅልኛለህ? አይከፍትልም። አንተ እንዳትከፍት ሆስት ታርግ። አሁን መልስልኝ። መጽሐፍ እንዳትከፍት ደቂቃ አልጀመርኩልህም። ቆይ አንዴ እኔ ማግባቢያ ልስጣችሁና እኔ አንተ የሚሰጠን ደቂቃ መፍጀት አልፈልግም። ምናልባት እኔ ጋር መጽሐፍ ቅዱሱን እያሳየው ነበር። መዝሙሩን መክፈት አያቅተኝም። መዝሙሩን ከፍተዋለሁ፣ ግን እኔ ግዕዙን እስከምፈልገው ሰዓት እንዳይሄድብኝ የሚያነብ ሰው ስውሩ አለ ከአንተ ጋር ማለት ነው። ስውሩ እንዲከፍተው አሁን ስትፈልግ 1954ቱን ስትፈልግ 2000ን ስትፈልግ የዲያብሎስ አዲሱ መደበኛ ትርጉም ነብላለሁ። ኦኬ ችግር የለም። አሁን እኔ ሳይሆን የምጠይቀኝ ደቂቃውን አልጀመርኩትም እስካሁን ድረስ ተረጋግቼ ጀምረዋለሁ። ኤርሚያስ በመሃል እንዳትገባ ብፁዕና እሱን ለሁለት ላርጋችሁና ከዛ በኋላ መጽሐፍ ቅዱሱን ክፈተው ስውሩ። ከዛ በኋላ ብፁዕ ደግሞ ታነበዋለህ። 10 ደቂቃውን እንጀምራለሁ። 5 ደቂቃ መጀመሪያ ጀምራለሁ። እሺ በነገራችን ላይ ለምን 10ሩን እንደገና ይጀመራል። 10ሩን አደርገዋለሁ። ኤርሚያስ 10ሩን አደርገዋለሁ። ሚውት እንዳታነሳ 10 አደርገዋለሁ። በቃ 10 አደርገዋለሁ። አሁን አንተ ሰው ነህ፣ እኛን ትጠይቃለህ። እሺ ቀጥል። ብዙ ቀጥሉ። ደቂቃ ጀምሬያለሁ። 10 ደቂቃ አድርጌዋለሁ። እሺ በነገራችን ላይ ሁላችሁም እንድትሰሙ የሚፈለገው በ2000 ላይ ህዳግ ላይ የተቀመጠው ቃል የተካደ ቃል አይደለም። አንደኛ የተካደ ቃል አይደለም። የተካደ ቃል ይጠፋል እንጂ አይቀመጥም። ስለዚህ ምን ይላል? ግሪኩ የሚማልደው ይላል ነው የሚለው። ይሄ ቃል የታመነ ነው። ኤርሚያስ ግን የሚያወራው ይማልዳል ይላል። ይማልዳል አይደለም የሚለው፣ የሚማልደው ነው የሚለው። ለምን የሚማልደው ተባለ ከተባለ ስለ ሁላችን ስላማለደ፣ ስለ ሁላችን የሚማልደው ክርስቶስ ኢየሱስ ነው ተባለ። ባያማልድ ኖሮ የሚማልደው አይባልም። እኔን ያማለደኝ ክርስቶስ ነው። አንተን ያማለደ ሁላችንንም ያማለደው ክርስቶስ ነው። በስጋ ወራት ምን ተባለ? የሚማልደው ተባለ። 54ቱ ላይ ተቀምጧል። የግሪኩ ምን ይላል? የሚማልደው ይላል። የታመነ ነው። አንተ ግን ምን ብሎ ያጭበረብራል? ሰምታችሁ ከሆነ ይማልዳል ይላል። ግሪኩ አይልም፣ ይማልዳል ይላል። የሚለውን ወርድ ለምንድን ነው የሚፈልጉት መሰላችሁ? እያማለደ ነው ይላል ለማለት እንዲመቻቸው ነው። ይህንን ደግሞ ምቾት የፈጠሩት ደግሞ በአዲሱ መደበኛ ትርጉማቸው ላይ የሚማልደው ብለው ስላስቀመጡት፣ ማን ነው ይማልዳል ብለው ስላስቀመጡት አዲሱ መደበኛ ትርጉም ላይ እሷን እያወሩ ግሪኩ እንዳለው ለማስመሰል ይሞክራሉ። ግሪኩ ይማልዳል አይደለም የሚለው ሰማይ ላይ ሆኖ ኢየሱስን ሰማይ ላይ ሆኖ ይማልዳል ሳይሆን የሚለው ግሪኩ የሚማልደው ይላል። የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ለምን ስለኛ የሚማልደው ተብሎ በኩራት ተነገረለት? ስለኛ ስላማለደ። በዚህ ማል እኔ ስውሩ ቢሰድበኝ የትም ቦታ የሚሳደበው እለዋለሁ፣ ተሳዳቢ እለዋለሁ፣ ይሳደባል እለዋለሁ። ለምን? መሳደቡን ለመናገር ይሄ የሚሳደበው ይባላል። ክርስቶስ አማልዷል። ማማለዱን ለመናገር የሚማልደው ክርስቶስ ተብሏል። የግሪኩም ትክክል ነው። 54ቱም ተሳስቷል አላልንም። ስለዚህ የሚማልደው የሚለውን ቃል ይማልዳል አለ እያሉ ማጭበርበሩ ጥቅም የለውም። ለምን? በኢየሱስ ክርስቶስ የዘላለም ቤዛነትን አግኝቶ ወደ ምድር የመጣውን ጌታ የዘላለም ቤዛነትን ሊያስገኝ ወደ ሰማይ ያረገ ከሚለው ቅጥፈት የባሰ የለም። መጽሐፍ ቅዱስ የዘላለም ቤዛነትን አግኝቶ ወደ ቅድስ በገዛ ደሙ ገባ ብሎ ተናግሯል። ራሱ መስዋዕት አደረገ ብሎ ተናግሯል። ወደ ቅድስ በገዛ ደሙ የገባው የዘላለም ቤዛነትን አግኝቶ የገባውን ጌታ የዘላለም ቤዛነትን ሊያስገኝ አረገ ብሎ መናገር
ከከባድ ክህደት ነው። ኢየሱስ የዘላለም ቤዛነትን ሊያስገኝ ወደ ሰማይ አላረገም። የዘላለም ቤዛነትን አግኝቶ በቤዛነቱም በደሙ አጥቦ ገዝቶ ነው ኃጢአታችንን በራሱ አንጽቶ ያረገው እንጂ እኛን ሊያነጻ አላረገም። የዘላለም ቤዛነትን ሊያስገኝ ማለት ምን ማለት? ሊያስገኝ አረገ ማለት ምን ማለት ነው? ሊያነጻ አረገ። ኢየሱስ ሊያነጻ አላረገም። የዘላለም ቤዛነትን ለማግኘት ብሎ አላረገም። የዘላለም ቤዛነትን ያገኘው ጌታ ወደ ምድር መጥቶ በቤዛነቱ በደሙ አጥቦ ቀድሶ ኃጢአታችንን በራሱ አንጽቶ ያረገውን ጌታ ያረገው የዘላለም ቤዛነትን ሊያገኝ ነው ብሎ ከመቅጠፍ የባሰ ውሸት የለም። ስለዚህ ኢየሱስ ክርስቶስ አላማለደም የሚል አንድም የለም። ያማለደው ያውም ሁላችንንም ነው። ያማለደው ጌታ ፈራጅ ነው። አዎ ፈራጅ ነው። አዎ ፈራጅ ነው። እንዴት ነው ፈራጅ ነው የሚለው? በእርሱ የማያምን አሁኑን የተፈረደበት በማን ነው? በራሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ቃል ነው። በእኔ የማያምን አሁኑን ተፈርዶበታል አለ። አሁን ኤርሚያስ አላመነም። አሁኑን የሚፈረድበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። በምን ምክንያት? ባለማመኑ ምክንያት። ምን የሚለውን? የዘላለም ቤዛነትን አግኝቶ መጥቶ በደም ዋጋ የገዛንን ጌታ በደም ዋጋ ገዝቶ አጥቦ ቀድሶ ያረገውን ጌታ የዘላለም ቤዛነትን ሊያገኝ አረገ፣ ሊቀድስ ሊያነጻን አረገ ብሎ ከመቅጠፍ የባሰ ክህደት ስለሌለ ማለት ነው። አሁን የፈረደበት ማን ነው? ክርስቶስ አሁን እንደፈረደበት ስለሚያውቅ ነው ፈራጅ የሚለው ሳይሆን አማላጅ የሚለው ነው መቀመጥ ያለበት እያለ የራሱን ትርጉም ለማሰጥ የሚጥረው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያውም ከብርቱ ጩኸትና እንባ ጋር ያማለደ አማልዶ ሆኖ ያረገው ኃጢአትን አንጽቶ ነው ያረገው። ተሰምቶለት ነው ያረገው እንጂ ሂዶ ሊጮህ አይደለም ያረገው። አንተ በኩራት ውሃ እንድትጠጣ ልብህን ከሰፋ አድርገህ በኩራት እንድትኖር ከመሸማቀቅ ህይወት ወጥተህ በኩራት እንድትኖር ስለአንተ በደል ስለአንተ ኃጢአት አማለደ። አቤቱ የሚያደርገውን አያውቅምና ይቅር በለው አለ። አሁንም የምታደርገውን ስለማታውቅ ይቅር ልትባል ይገባል ምንለው ለዛ። ስለዚህ ኢየሱስ ክርስቶስ አላማለደም የሚል ትምህርት የለም። አማልዷል። ያማለደው ጌታ ፈራጅ ነው፣ እየፈረደ ነው። ይመጣል፣ ይፈርዳል። አሁን በማን ላይ ይፈርዳል? ባላመኑት ላይ ይፈርዳል። አሁኑን ሲመጣም ደግሞ ስንዴውን ከገለባው ይለያል፣ ፍየሉን ከበጉ ይለያል። ሲመጣ ለፍርድ ይመጣል ጌታ። ለሲኦል የሚገቡትን ለመንግስተ ሰማያት የሚገቡትን ለገሃነመ እሳት የሚገቡትን ይለያል፣ በግልጽ ይለያል። ስለዚህ ኢየሱስ ክርስቶስ በሮሜ 8:34 ላይ የተነገረው ቃል የታመነ ነው። አማልዷል። የሚማልደው ክርስቶስ ኢየሱስ ነው። ግሪኩ ይላል ትክክል ነው። ግሪኩ ይላል ትክክል። ያማለደው ኢየሱስ ስለሆነ የሚማልደው በኩራት የሚፈርደው እየፈረደ ያለው ኢየሱስም ስለሆነ የሚፈርደው ክርስቶስ ኢየሱስ ነው። ትክክል። የግሪኩ የአማርኛውን መጽሐፍ ቅዱስ ትክክል ነው። እኛ ትክክል አይደለም የሚል ክህደት ቃል አልወጣንም። ስለዚህ ኢየሱስ ክርስቶስን በዚህ ደረጃ ክዳችሁት፣ አይ የሚፈርደውን የሚማልደው ብላችሁ ቀይራችሁታል የምትሉት አያችሁ። ክርስቶስ እንደሚፈርድብህ ስለፈራህ እኮ ነው። አሁን አንተ ምን ይሁንልህ የምትለው? ይማልደኝ ይማረኝ እያልክ ነው። አዎ በደልህን ታውቀዋለህ። ማጭበርበርን ስለምታውቀው እንዲህ ምርህ ካለ ጉጉት የተነሳ ነው የሚማልደው መባል አለበት ብለህ የምትሞግተው። ያማለደህ ይበቃሃል። አማልዶ አቁሞሃል። ያቆመህን ጌታ አምነክ አማልዶኛል ብለህ ተቀብለክ እንዳይፈረድብህ ብትተጋ ነው የሚያዋጣ። ሁላችሁም ያማለዳችሁን ጌታ ተቀብላችሁ እንዳይፈረድባችሁ ልትተጉ ነው የሚገባው። ያማለዳችሁን ጌታ ሳትቀበሉ እያማለደኝ ነው ብላችሁ ከፍርድ ልታመልጡ ይገባል። እያማለደኝ ነው የሚል አንድም የመጽሐፍ ቅዱስ ክፍል የለም። ቤተ ክርስቲያንም በኩራት የምትመሰክረው ያማለደውን ጌታ ነው። ስለዚህ ኢየሱስ ክርስቶስ በሮሜ 8:34 ላይ የሚፈርደው ክርስቶስ ኢየሱስ ነው ብላ የተቀመጠው ቃል የታመነ ነው። በግርጌውም የሚማልደው ይላል የሚለው ቃል የታመነ ነው። አማልዶ መምህር የሚጨምሩት ካለ ይጨምሩ። እሺ፣ ቃለ ሕይወት ያሰማልኝ። ፕሮቴስታንት ሊቃውንት አለ። ፕሮቴስታንት ሊጥ እና ተሳዳቢ እንጂ ሊቃውንት የላቸውም። ኢሳይያስ 7:14ን ሲተረጉሙ ላሳያችሁ። ማን? የፕሮቴስታንት ሊጦች። ልብ በሉ 7:14 ላይ ሪከርድ አድርጉ።
ድንግል የኢሳያስ የመጀመሪያ ሚስቱ ያሻርን ይኸው አማርኛ ማንበብ አይችልም ስለሚል አንዴ አዳምጡ። ምክንያቱም እንደዛ ያለው ለምንድን ነው? መደበቅ ስለመፈለገ በመተቸት ኦርቶዶክስን በመተቸት የተሰማራ እንጂ በራሳቸው ቁመው እንኳን አይኖሩም። ስለዚህ ምን ይላል? ድንግል የኢሳያስ የመጀመሪያ ሚስቱ ያሻርን ያስብን ከወለደች በኋላ የሞተች ይመስላል ይላል። ስለዚህ ይላል ሁለተኛ ሚስቱ ልትሆን የታጨች ልጃገረድን የሚያመለክት ሊሆን ይችላል ብለው ይዘባርቃሉ። በጣም ይገርማል። ልጃገረድ እዚህ ጋር ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሷል ይልና እዚህ ላይ የተጠቀሰችው ሴት ድንግል ማርያም ምሳሌ እንደሆነች ያረጋግጥልናል ይላል። ልብ በሉ እንግዲህ ላቲ ስባት ድንግልናዋን ድንግል በእክሌዋን ቅድም አይታችኋል ሲሳደቡ ስለሚውል እሷ እውነተኛው ኢየሱስ ክርስቶስን ስለወለደች ነው የምትሳደበው። ለምን? በስሜ ይመጣሉ ብዙ ሐሰተኛ ክርስቶስና ብዙ ሐሰተኛ ነቢያቶች ስለሚል መጥተው እያሳዩን ነው። ኢየሱስ ክርስቶስ ቃል በቃል ኢየሱስ ክርስቶስ አማላጅ የሚል ተጽፏል ወይ ብትለው አይነግርህም። ይማልዳል የሚለውን ትርጉም ነው ያውቀው። ምክንያቱም ከራሱ ከባህሪ አባቱና ከባህሪውት ከመንፈስ ቅዱስ ጋር ያስታረቀበትን በነገራችን ላይ እዚሁ ላይ ምስክር ስሙት። ቃል በቃል ቀለሜ ኢየሱስ ክርስቶስ አማላጅ ነው የሚል ስርዓት አስይዘልን ኤርሚ መልስ አንተ እንደፈለግ ስትበጣ ችግር የለውም። እሺ እየሰማሁ ነው። እሺ በስሙ ጥራው ስውሩ። እሺ ደቂቃችን ሐሳብ ይደረግ። እሺ ተቋረጠ። መናኛ ነው ምናምን ታያም ነው መሳደብ የለም። በስነ ስርዓት መነጋገር ይሻላል። መጽሐፍ ቅዱስ ቃል ብቻ ነው። እኔ አልጠይቀው አንተ ጠይቀው። ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃ ብፁዕ አምላክ አሁን ይግባ። እኔና ብፁዕ አምላክ ነው እየጠየቅኩት ነው። አየሁ አይደል? እሱ የሚሳደበው ትክክል ነው። እኔ የምናገረው እውነት ደግሞ ስድብ ነው። ኦኬ ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል አለ የለም? ቃል በቃል ነው የጠየቅኩ። ለምን? ኢየሱስ ክርስቶስ አማላጅ ነው ብለህ ስትናገር ስለነበር አውጣ። ደቂቃ አልቋል። ኦኬ ደቂቃ አልቋል። ስውሩ ደቂቃ አልቋል። ደቂቃ አልቋል። የተቋረጠውን አካክስልን። እሺ ቆይ አንዴ ሚውት አድርጉ። እኔ ልናገር። አንደኛ በመሀል ተሳደበ። ሲሳደብ ደግሞ አስተካክልልኝ ብሎ ነው እንትን ያለ ማለት አካሄድ ስድብ መኖር የለበትም ነው ያለ። ምክንያቱም እኔ ብቻ ሳልሆን የምናገረው ከታች ያሉን በጣም ብዙዎች እየታዘቡ ስለሆነ ነው። ሪከርድም ስለሚያደርጉትኝ ቤተክርስቲያን መሳደብ እየተሳደበ ከሆነ እሱን አስወርደው። ብፁዕ አምላክ አንድ ናቸው። ጥያቄን ይመልስ። ጥያቄን መልስ ወይ ጥያቄን ይመልስ። ቆያን ኤርሚ አስወርደው። እኔ በኋላ እኔ ምንም ኢሳያስ 7:14ን በሌላ ቀን እዚሁ አንተ ቤት እኔ እናገርበታለሁ። 7:14 ማለት ነው። የሮሜ 8:34 ላይ ያለው ይሄንን ሰው አስወርደው። ብፁዕ አምላክ ከኔ ጋር ያውራ። አስወርደኝ ሰው ጥያቄን መልስ። እሺ አንድ ላንድ ይሁን ማለት ነው። አንድ ላንድ ነው። በቃ አስወርደው። ይሄ ጠላው ጋር ላከው ይጠጣ እዛ ሄዶ። ለዚህ ነው አየህ ብፁዕ ሲያወራ በስርዓት በሪስፔክት ነው የሚያወራ። እኔም በሪስፔክት ነው የማወራ። አስወርደው። ኤርሚ አስወርደው። ኤርሚ አስወርደው። በቃ ብፁዕ አምላክ አስወርጄዋለሁ። ያው እኔም እንቅልፌ ስለመጣኝ ኤርሚ፣ በዚህ አጋጣሚ ከመጀመር በፊት አንድ ቃል የምናገረው ነገር ብፁዕ አምላክ አንድ ቃል ብቻ ሳይሆን የአንተን ሀሳብ ስጠን። አሁን አንተ 5 ደቂቃ የሚሆን 6 ደቂቃ ወስደህ እስካሁን ድረስ በታወራው ላይ ያለህን የራስን ምልከታ አስቀምጥ። ከዛ ለእኔ ከሰጠኝ ትሰጠኛና አወራለሁ። ከዛ ደግሞ ብፁዕ ያወራል ማለት ነው። ሰዓት ካለ ማለት ነው። አይ ነው ሌሊት እንደሆነ አውቃለሁ። ያንተን ሀሳብ በጣም ሌሊት ነው። ኦልሞስት 9 ሰዓት 3 ሰዓት እየሆነ ነው ከሌሊቱ። ትልቁ ላይ አድርገኝ ያንተን ሀሳብ ስጥ። እሺ ችግር የለውም። እንግዲህ የኔ ሀሳብ ምንድን ነው? እስካሁን ድረስ ስማር የነበረው ነገርና ስጠይቅ የነበረው ነገር መጀመሪያ የሮሜ 8:34 እና የሮሜ 8:26 ነው። ምክንያቱም ሮሜ 8:26 ላይ የተጻፈው ቃልም ሙሉ በሙሉ ተቀይሯል። ምክንያቱም መቀየሩ ምንድነው? እዛ ጋር የሚናገረው የመጀመሪያው መጽሐፉ እንደሚናገረው መክፈት ይቻላል። እዚህ ጋር ስላለ መጽሐፉ አንድ ቃል ነው ዛሬ አሁን በጣም ስትወያዩበት የነበረው። የመጀመሪያው የኢሳያስ 53:10 ላይ እስከ 12 ያለውን ስንመለከት የቆየ ነው። የእሱን ቃል አቀያየር ተመልክተናል። እግዚአብሔር ይመስገን ጥሩ ተረድቻለሁ በብዛት። ቀጣዩ ግን የሮሜ 8:34 እና የሮሜ 8:26 ነው። የሮሜ 8:26 ጭራሽ አላነሳችሁትም። የኔ ምልከታ ማለት ነው። የኔን አስተያየት የምናገረው ምንም ያነሳችሁት ነገር የለም። ከዚህም ቃል ላይ አንድም ነገር አልተናገራችሁም። የሮሜ 8:34 ላይ ግን እንግዲህ ይፈርዳል፣ ይማልዳል፣ በእናንተም ተቀይሯል። የቃላት ለውጦች አሉ በጣም
ከአዲሱ መደበኛ ለምሳሌ ከኦርቶዶክሳውያን ከአዲሱ መደበኛ 2000 እትም ቃል ተጨምሯል። አዎ ተጨምሯል። ምንድነው የተጨመረው? በመጀመሪያው በ266 ወይም በ1954 የታተመው መጽሐፍ ቅዱስ ቃል በቃል የሚናገረው እንደሚማልድ ነው። የቃላት ለውጡ ለምን አስፈለገ ነው የኔ ጥያቄ። የቃላት ለውጥ አያስፈልገውም። እንደገናም ደግሞ በፕሮቴስታንት ደግሞ ያለውን ደግሞ ለቃሉ ታማኝ ነው ኤርሚያስ እንደተናገሩ ለቃሉ ታማኝ ነው ቢባልም ባለበት ማስኬድ ይቻል ነበረ መጀመሪያ በታተሙ። ምክንያቱም የተለያዩ የቃላት ጉድፈቶች አሉ፣ የተለያዩ ቃላቶች ገብተዋል። እሱንም ተረድቻለሁ። ውሳኔው ለኔ ተውት። ምክንያቱም የኔ ውሳኔ ለራሴ ነው፣ ሌሎችም የተማሩት ደግሞ ለራሳቸው ነው። እኔ ባልኩት ማንም ሰው አይሄድም፣ ሰውን በራሱ መንገድ ስለሚሄድ ማለት ነው። ስለዚህ ከዚያውን የመጨረሻ ደቂቃ ልስጣችሁና ምናልባት ልትነጋገሩበት የምትችሉት ነገር ቢኖር ወደ ሮሜ 8:26 ላይ ሂዱልኝ፣ ለእኔ እንዲረዳው በደንብ አንደርስታንድ እንዳደርገው። አሁን 10 ደቂቃ እየወሰድን ስላወራን የፈለግነውን 10 ደቂቃ ለምን እንድንጠያየቅ አታደርግም? ያ መጠያየቅ ትጠያየቃላችሁ፣ ግን እኔ አሁን የመጨረሻ 10 ደቂቃ ልስጣችሁና ሮሜ 26 እንዲነገረኝ ይፈልጋሉ። የሮሜ 26 መጽሐፉን ልክፈተው፣ ጠብቁኝ አንድ ደቂቃ። መጽሐፉ ሲከፈት ነው የሚሻለው እኮ። አንተ ሐሳብን ስጥ። አንተ ሐሳብን ከሰጠ በኋላ 10 ደቂቃ ለምን ኦልሞስት እየደከመህ ነው አንተ። በጣም ደክሞኝ ነው እያወራሁ ያሉት። እንደፈለግን አወራን እንጂ አልተጠያየቅንም። ስለዚህ አንተ የሆነ ሐሳብ ስጥ፣ እሱ ላይ ተመርኩዘን 10 ደቂቃ ተጠያይቀን ከዛ አንተም ተኛ። እሺ እኔ ተኛለሁ፣ ችግር የለም። ግን የሮሜ 8:26 እና የሮሜ 8:34 ሁለቱን ቃላት አንስተን እስካሁን ስንወያይ የሮሜ 8:34 ተመልሷል። እሺ ሲመለስ እኔ ተረዳሁትን ተረድቻለሁ፣ ሌሎች የተረዱትን ደግሞ እነሱ ይረዱት። ምክንያቱም ሁሉም ሰው ዛሬ ላይ በዚህ ዘመን ያለ ሰው ራሱን ጠይቆ ራሱ መጽሐፍ ቅዱስ አንብቦ ካልሆነ በስተቀር እያንዳንዱ ነገር ዝም ብሎ በማየት ብቻ የዘላለም ሕይወት ለማግኘት ትንሽ ይከብዳል። ለምን ሰው እየተሯሯጠ ያለ የዘላለም ሕይወት ለማግኘት ስለሆነ ማለት ነው። የሮሜ 8:26ን 10 ደቂቃ ልስጣችሁና ሁለታችሁ ብታብራሩልኝ ምን ትላላችሁ? ብፁዕ እኔ ደስተኛ ነኝ። አቅም ካለው ደስተኛ ነኝ እኔ። ብፁዕ የሮሜ 8:26ን የመንፈስ ቅዱስን አማላጅነት መጽሐፍ ቅዱስ ይናገራል። ይማልዳል ብሎ መንፈስ ቅዱስን ሲናገር ይቃትታል ነው ተብሎ ትርጓሜ ከዚህ በፊት ተሰጥቶን ነበረ፣ አዳምጠናል። አሁን ላይ ደግሞ ይፈርዳል የሚል ቃል አለ። እኔ አንድ ክርስቲያን ነኝ፣ እንደ አንድ ምዕመናን፣ እንደ አንድ ሰው እንዴት ነው ልረዳው የሚገባኝ ይሄን ነገር? የወልድን መፍረድ ከተነገረኝ ኦኬ፣ የመንፈስ ቅዱስን ፍርድስ እንዴት አድርጌ ልምቀበሉ? እሱን ብቻ ለሁለት አብራሩልኝ እና 10 ደቂቃ ወይ ከብፁዕ ልጀምር ወይ ከኤርሚያስ ልጀምር? ያ ሰጣው ለብፁዕ ስጠው። በእነሱ መጽሐፍት ላይ እንዴት እንደሰረዙት ወይ እንዳልሰረዙት ያሳይ። አቅም ግን ይጠይቃል ካለው። ብፁዕ ካንተ ልጀምር ወይስ ከሱ ልጀምር? ነበርኩኝ ስልክ ገባብኝና እያየሁት ነበር። ችግር የለም። የሮሜ 8:26ን የሮሜ 8:34ን አይተናል። ምናልባት የሮሜ 8:26ን የመንፈስ ቅዱስን መቃተትን እንደ ምልጃ ጽፎልን ነበርና ቃሉ ግን እንደሚፈርድ ተናግሯል። እና ይሄ ይፈርዳል ተብሎ የተቀየረበት መንገድ ምንድን ነው መሆን ያለበት? እንዴት ነው መረዳት የምችል እኔ? ኦኬ ሮሜ 8:28 ምን ይላል ነው እያልከኝ ያለው? ሮሜ 8:26 እሺ ምን ይላል? አንብብልኝ አለ። ኦኬ ላንብበው። ቪዲዮ ላበራን ኤርሚን እንድቀይረው አንዴ። እሺ ይችላል። ሮሜ 8:26 ኦኬ ይታያል አይደለ? ለኔ እኔ ራሴ ነኝ የመጣው። ለሊት አልጋዬ ላይ ሆኜ እየተገላበጥኩ ነው። ይቅርታ አድርጉልኝ። እሺ አሁን ላነበው ነው። ኦኬ ሮሜ 8 እዚህ ጋር ይታያችኋል ብዬ ተስፋ አደርጋለሁ። ምናልባት ይታያል አይደል? እዚህ ጋር አንብበው። ይታያል። ወደዚህኛው ልመልሰው፣ ወደ 26 ልመልሰው። እዚህ ጋር እንጀምራለን። ይሄኛው የ1954 ወይም ደግሞ 66 ነው የኛው መጽሐፍ። ኦኬ እዚህ ጋር ገለጠን።
ከዚህን ጀምር። ነገር ግን ይላል የመንፈስ ይታያል አይደል? አንብበው። ያ ነገር ግን መንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን የልጅነት እየተጠባበቅን ራሳችንን በውስጣችን እንቃትታለን ይላል። በተስፋ ድነናልና። ነገር ግን ተስፋ የሚደረጉበቱ ነገር ቢታይ ተስፋ አይደለም። የሚያየውንም ማን ተስፋ ያደርጋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠብቃለን ይልና ከዛ ወደዚህ መጣን። እንዲሁም የቱ ጋር ነው ያሉት? በመድኃኒዓለም የቱ ጋር ነው ያሉት? ሌላ ክፍል በጣም ሌላ ነው የገባሁት። ሮሜን ላይ ነው የገባሁት። አይ ቅድም ሮሜን ክፈትልኝ ስላልከኝ በጣም ይቅርታ። ሮሜን ክፈትልኝ ስላልከኝ ነው። ምን ነው ልታነብ የፈለከው? ሮሜ 8:34 ነው አይደል ማንበብ የፈለኩት? የሐዋርያ ሥራ ነኝ። አሁን ሮሜ 8:34 ወደ ሮሜ ሰዎች ይላል። ይቅርታ እንደይቃሽ ሮሜ 8:26 ነው ማንበብ የፈለከው? ሮሜ 8:26 ነው። ሄድሽ ሮሜ 8 ላይ ሄድና 8 ላይ ደና የራሱ ገጽ መጨረሻው ላይ ስለ መንፈስ ቅዱስ ይናገራል። የራሱ ገጽ መጨረሻው ላይ እያፈለኩት ነው። ችግር የለውም። አገኘሁት አሁን። ይቅርታ ኦኬ። ይኸው እዚህ ጋር መጠናል። ይኸው አግኝቼዋለሁ። ብፁዕ ይታያላ? እኔ መጽሐፉን ይጋል አንተ ብታነበውም እኔ ነው። ኦኬ እሺ፣ ከየቱ ጋር እንጀምር? ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት ነው አይደለ ጠብቃለን ብሎ ወይኔ እንዲሁም ደግሞ መንፈስ ድካም እኔ ላነብልህ የፈለከው ላነብልህ። አሁን ይኸው አመጣሁት። እሺ ከላይ ልጀምር ነው። ከዚህ ልጀምር። በተስፋ ስላስገዛው ነው እንጂ ይልና በፍቃዱ አይደለም። የተስፋቸውን ፍጥነት ራሱ ደግሞ ከጥፋት ባርነት ነፃነት አውጥቶ ለእግዚአብሔር ልጅነት ወደሚሆን ክብር ነፃነት ያለው ራሱ ነው እንጂ ይሄ ሮሜ እኮ ይታያል። ይሄው ሮሜ 8 ቆይ እያነበብክ ያለው የትኛውን ነው? 80 አሐዱ ነው ወይስ ይሄኛው 66ቱን ነው? 66ቱ እኮ ነው እኮ ታዲያ 8:26 እና ማንበብ የፈለከው? 8:26 እንደሱ አይደለም የሚለው ሌላ ነው። እሺ የቱ ጋር ነው? እሺ ይሄው ማየት ይችላል። የቱ ጋር ነው? እስቲ ከፍ አድርግልኝ። እሺ ቆይ አንዴ ቁጥሩን አሳየኝ። ኦኬ እዛው ላይ ሁን። ኤርሚ ግለጥ፣ ወረቀቱን ግለጥ። 8 ላይ ነው ያለው። ግለጠው አንድ ወረቀቱን አንድ ግለጥ። እሺ ይሄው እዚህ ጋር መጣው። እሱ ከላይ ያው ዳር ላይ ዳር ላይ ያለው እዚህ ጋር እንዲሁም ደግሞ የሚለው ጋር ጀምር። እሱ ማለት ነው ጀምረው። እሺ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው መንፈስ ሐሳብንም እንደሆነ ይኸው ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። ትክክል። ይሄን ጨረሰ ስለሚማልደው። ኦኬ ወደዚህኛው መጽሐፍ እንሂድ። እሺ ይሄኛውን አንድ መመለስ አለብኝ መሰለኝ አይደል? እዚህ ጋር ጫፏ ላይ ነው የምትጀምረው። መጨረሻው ላይ ያለውን እሱ ጋር አካባቢ ነው የምትጀምረው። እሺ የቱ ጋር ጀምር? ጸሎታችን ምንድነው? ነገር ግን እርሱ ይላል መንፈስ ቅዱስን ብለህ ጀምር። ከፈለህ መንፈስ ቅዱስን ከሚለው ጀምር። 26 ጣት አካባቢ ጣላይ ጣት አካባቢ ከሆነ ከላይ ነው። እኔ ላንብብልህ። ራሱ ያነበው። እሺ ራሴ ላንብበው። ቆይ አንዴ ኤርሚ። እሺ
የማይታየውን ተስፋ ብናደርግ ግን መንፈስ ቅዱስም ድካማችንን ይረዳናል። እንግዲያስ ተስፋችንን ካላወቅን ጸሎታችንን ምንድን ነው? ነገር ግን እርሱ ራሱ መንፈስ ቅዱስ ስለ መከራችንና ስለ ችግራችን ይፈርዳል ይላል። ይፈርዳልና ያንኛው ምንድን ነው የሚለው? ይማልዳል ነው። ይሄ ደግሞ ይፈርዳልና እርሱም ልባችንን ይመረምራል፣ ልብ የሚያስበውንም እርሱ ያውቃል። ስለ ቅዱሳን በእግዚአብሔር ዘንድ ምን ይላል? እዚህ ጋር ጫፍ ላይ ይፈርዳል ይላል። ጥያቄው ለማን ነው? ይህንን አስታርቁልኛው። ነው የእኛን መጽሐፍ ቅዱስ እኛ ነው የምናስታርቀው። የእነሱን ደግሞ ከአዲሱ መደበኛ ትርጉም ጋር ታስተያየና እሱን ትጠይቀዋለህ። የእኛን ደግሞ እኔ አሁን ጥያቄ ከዚህኛው መጽሐፍ ከዚህኛው መጽሐፍ ያነበብኩትን እንደሚማልድ መንፈስ ቅዱስ ነግሮኛል። ከዚህ ጋር ደግሞ አምጥቼ ደግሞ ሳይው ደግሞ እንደሚፈርድ መጽሐፍ ቅዱስ ነግሮኛል። እንዴት ላስታርቀው? ቴንኪው። አሁን ይሄ ጥያቄ እኛን ይመለከታል። ኤርሚያስ የምትጠይቀው እኔ ከመለስኩልህ በኋላ ከአዲሱ መደበኛ ትርጉም ጋር ደግሞ ታናብብና እሱን ደግሞ በራሱ ትጠይቀዋለህ። የእኛን መጽሐፍ 10 ደቂቃ ስጠው። አሁን ምንድን ነው እሱ ጋር ነው የማወራው። አንተ ምንድን ደቂቃ የምትወስነው? ኤርሚያስ ደቂቃን ይወስናለሁኝ። ጥያቄን እንግዲህ ከይሄኛው እኔ ኦርቶዶክስ ነኝ ብዬ ነበረ እስካሁን ድረስ። ጥያቄ ደግሞ ስጠይቅ ደግሞ ጴንጤ ነህ እያሉኝ ነው። ኦኬ ጴንጤሞ ከኦርቶዶክስ ምርጫው የኔ ነው። አሁን አይደለም እሱ ሳይሆን አሁን እዚህ ጋር ያነበብነው መጽሐፉን ላይ ያለውን ነገር አስታርቅልኝ። እሺ ጴንጤው ራሱ ጴንጤ ነህ ስለሚልህ ተወው። አስታርቅልኝ። እሺ በጣም ጥሩ። እኔ አሁን ይሄን ሳስታርቅል እሱን ከአዲሱ መደበኛ ትርጉም ቀጥለ ጠይቀህ አስታርቅ ትላለህ። ይሄን እንዳትረሳ። እሺ እዚህ ጋር ምን ብሎ ያሳያል? በግልጽ ቋንቋ ያነበብከው ይማልዳል ይላል። ማን? መንፈስ ቅዱስ። ስለ ቅዱሳንም ይማልዳል፣ በማይነገር መቃተት ይማልዳል ይላል። ይማልዳል ማለት ምን ማለት ነው ብለን ብንጠይቅ ይማልዳል በሚለው የሚረዱ ሰዎች ይማልዳል ማለት ጠበቃ ይሆናል። በዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ እርሱ ጠበቃችን ነው ይላል። ጠበቃችን ስለሆነ ይማልዳል ማለት ይከራከርልናል ማለት ነው በሚል ይግባባሉ። መልካም። ይከራከርልናል ማለት ምን ማለት እንደሆነ ላሳይ ነው። ይማልዳል ማለት ይከራከርልናል ማለት መሆኑን በማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን። ስለዚህ ክርስቶስ ይከራከርልናል ጠበቃችን። ስለዚህ በጥብቅና ነው የሚማልደው በሚለው አገላለጽ ይማልዳል ማለት ይከራከራል ማለት ስለሆነ ጠበቃ ይሆናል ማለት ስለሆነ እዚህ ክፍል ላይ መሰረት አድርገ ይከራከራል ማለት ደግሞ ምን ማለት እንደሆነ ላሳይ ነው። መዝሙረ ዳዊት መዝሙር 42 ቁጥር 1 ይከራከራል ማለት ምን ይላል መሰለ? ይኸውልህ አቤቱ ፍረድልኝ ይለዋል። አቤቱ ፍረድልኝ፣ በጽድቅ ከወጡ ሕዝብ ጋር ስለ በቀሌም ተከራከርልኝ ይላል። ተከራከርልኝ ማለት ማለት ነው ፍረድልኝ ማለት ነው። ስለዚህ ተከራከርልኝ ማለት ፍረድልኝ ማለት ስለሆነ መንፈስ ቅዱስም ምን ይለዋል? ይፈርዳል ብሎ አስቀመጠው። ማለትም ተከራከርልኝ፣ ጠበቃ ሁንልኝ፣ ማልድልኝ ማለት ማለደ፣ ጠበቃ ሆነ፣ ተከራከረ ማለት ፈረደ ማለት ስለሆነ በምን መሰረት? አቤቱ ፍረድልኝ፣ ከጽድቅ ስለ ኃጢአቴም አንተ ተከራከርልኝ ይላልና መዝሙረ ዳዊት መዝሙር 42 አንብብልኝ ራስክ። መዝሙር 42 ቁጥር 1 አንብብልኝ። ጠያቂ ምን ይላል? በድምጽ የትኛውን ላንብብልህ? መዝሙረ ዳዊት መዝሙር 42 ቁጥር ሚዩት እሱ ጠያቂ ነው። ሚዩት የራስን እዛው ኤርሚያስ ቪዲዮን ክፈትልኝ፣ ቪዲዮ ክፈትልኝ እንዳትገባ። ይሄ አማርኛ ማንበብ እንኳን የማይችል አሁንም ሰዓቴን እየሰረቀ ነው። እሺ ሰዓቴን እየሰረቀ ሚዩት አይደል? ኤርሚ እንድማር ከሆነ ላብራለህ። እንዳታነብለት ኤርሚ ገና ትማራለህ። እኔ እያለሁ አንተ አትወድቅም። ራሱ እያነበበ እያለ አትሰናከልም። እኔ ነገር ኤርሚ
ወንድም እያለ እኔ ላብራለትና እሱ ግለጠው እያለ ራሱ ያንብብ። ኤርሚ አሁን ዝም ብለህ ቁጭ በል። አሁን በኋላ የሚያወራ ከሆነ አስወርድልኝ፣ ስጨርስ ይገባል። አስወርድልኝ። ገና ትናደዳለህ። እኔ አሁን ስለ እናንተ ንዴት ሳይሆን ስለ እኔ ትምህርት ለምን አትጨነቁም? ሚዩት አድርግልኝ። ደቂቃዬንም ያዝልኝ። ትልቁ ላይ ሁን። ቪዲዮ ችግር የለም። ስለ ደቂቃ ጭማሪ ደቂቃ እኔ ደቂቃ እሰጥሃለሁ። ችግር የለም። አሁን ስለ ደቂቃው ሳይሆን አንተ መጽሐፍ የለህም አታበራም። 80 እጄ ላይ 66 እንደሌለን እየነገርኩ ነው። ከቅድም ጀምሮ ከፍተህ ነው የጠየቀኝ። አያችሁ፣ ትናደዳለህ። ገና ትናደዳለህ። ክፈትልኝ። ጠያቂው አንተ ነህ። ስለኛ መጽሐፍ ማስረዳህ እኔ ነኝ። ሚዩት አድርግልኝ። ሚዩት አድርግልኝ። ኤርሚያስ ባለቡ ችግር አለው። አዎ እንድትሰናከል ነው የሚጓጓው። አይሰና ወንድሜ፣ መቼም አታሰናክለው። መቼም አንተ አንብበህ ጥያቄ ጠይቃል። ገና ትናደዳለህ። ትልቁ ላይ አድርገኝ። ትልቁ ላይ ሁን ኤርሚ። ከአንተ ጋር ነው ማወራው። ትልቁ ላይ ሁን። እሱ የራሱን አዲሱ መደበኛ ትርጉሙን ያነጻጽርልሃል። አያገባኝም። ትልቁ ላይ ሁንልኝና ቪዲዮን ክፈትልኝ። መዝሙር 42 በመቃብራችሁ ላይ ፊርማዬን አስቀምጣለሁ። ሚዩት አድርግ። ገና እውነት ለመናገር ቆይ ኤርሚ፣ እኔ ባበራለትና መዝሙር ብከፍትለት አይችልም። አንብበሃል። ቆይ ኤርሚ ፕሊስ፣ አሁን አንተ ነህ ትልቁ ጥፋት። አንብበሃል፣ ጥያቄ ጠይቀሃል፣ እሱ አያነብም። ቀደም ሚዩት አድርግልኝ። በእኔ ሀሳብ ላይ አስተያየት አትሰጥም። እኔና በሱ በምናወራው መሀል ገብተህ አስተያየት አትሰጥም። አያገባህም አንተ። ሚዩት አድርግልኝ። ቪዲዮ ከፍተህ ነው የጠየቀኝ። ቪዲዮ በከፈትከው ቪዲዮ ነው የምመልስልህ። ቪዲዮ ከፍተህ ነው የጠየቀኝ ኤርሚ። ቪዲዮ ከፍተን የጠየቀኝ እኔ አሁን ቆይ አንድ መናገር የምፈልገው ነገር አሁን የ1954 እና የ2000 እትሙ እኔ ቃል ተቀያይሯል ብዬ ነው የጠየቅኩ ለአንተ ማለት ነው። አሁን ቪዲዮ ክፈትህ ስለጠየቀኝ ቪዲዮን መልሰህ ክፈትልኝ። እና ቪዲዮ ተከፍቶላል፣ ተነቦላል። ገና ምን አይተህ ሚዩት አድርግ። ደቂቃው ገና ነው። ደቂቃውን የማወራው ከአንተ ጋር ነው። ከእሱ ጋር ማውራት አልፈልግም። አንተ ጋር አወራለሁ። አንተ ራስህን ችለህ በራስህ መጽሐፍ ትጠየቃለህ። ራስህን የምጠይቀውን ስማ። የምጠቅሰውን ጥቅስ ራስን የምታነበው ውጣልኝ። ሚዩት አድርግ። አይዞህ አትድከም። ገና ትነቅላለህ። ሚዩት ደግመህ እንዳገባብኝ። ቪዲዮ ከፍተህ ነው የጠየቀኝ። ቪዲዮን መልሰህ ክፈትልኝ። እንዳገባ ቪዲዮ ክፈትልኝ። ራስ መጽሐፍ አትመልስለት። አዎ እንድመልስለት እንደማትፈልግ ጠንቅቀን እናውቃለን። ሰኔ ጎልጎታ ነው የደብተራ ክታብ ነው የሚያል መጽሐፍ አውጣና ራስ መጠቅሰውን ጥቅስ አንብብ። መቼም አታሰናክለውም። ይሄ ልጅ ቃል ለምድር ለሰማይ። ይሄ ልጅ አንተ ካሰናከልከው አንዴ ምንም በእኔ ሀሳብ ላይ ጣልቃ ገብተህ አንዴ ሁለቴም አይፈቀድልህ። የኔና የሱ ሰዓት ቪዲዮም እንዳከፍት መጽሐፍንም አናይም። ራስን ችለህ ራስን ታወራለህ። ሚዩት አድርግልኝ። ቪዲዮ አጥፋልኝ። ሚዩት አድርግልኝ። አልተጠየቅም። የእኛን መጽሐፍ አልተጠየቅም። የእኛን መጽሐፍ አልተጠየቅም። የእኛን መጽሐፍ አንተ አትጠየቅም። ሚዩት አድርግልኝ። አጥፋልኝ ቪዲዮ። ሚዩት አድርግልኝ። መቼም ይሄ ወንድሜ በአንተ መቼም አታሰናክለውም። ቃል ለምድር ለሰማይ። ስለዚህ ቪዲዮ ከፍተን የጠየቀኝ ቪዲዮን ክፈትልኝ። አይከፍትም። ቃል ለምድር ለሰማይ ያልኩት አያገባህም። አንተ እሱ ነው የጠየቀኝ። አንተ አልጠየቀኝ። ጠየቀኝ። ቪዲዮ መከፈቱ ምን ያህል እንደሚያማሳያ ያማል። ገና እሱ መጽሐፍ ስታስነብበው አትውልም። ገና ያማሃል። ገና ያማሃል። አንተ ይሄን ወንድሜ መቼም አትበላው። ሚዩት አድርግልኝ። ቪዲዮ አጥፋልህ። ሚዩት አድርግልን። አንተ ማየት አንፈልግም።
አንብብልኝ። ቪዲዮ ያፈለክ አጥፋልን፣ ወይዘሮ ቁጭ ብለህ አንተ አታነብም እንዴ? ቪዲዮ አጥፋልን፣ አስነበብከው። ሁለቱም መጽሐፍ አነበብልህ። መልስ መልስ። እናውራበት። ራስን ችለህ እዛው ትጠየቃለህ። መልስ መልስ። ሚዩት አድርግልን። የደብተራ መጽሐፍ እንደምታነበው አይደል? መጽሐፍ ቅዱስ ማንበብ የደብተራ መጽሐፍ እንደምታነበው አይደል? መልስ መልስ። አንብቦላል። ሁለቱን መጽሐፍ አንብቦላል። መልስ መልስ። እሱን 18 ጊዜ አንብብልኝ። ሚዩት አድርግልን። መልስ መልስ። ሚዩት አድርግ። ሚዩት አድርግ። ቪዲዮ አጥፋ። ከሱ ጋር ነው ማለት። እሺ በቃ አሁን በዚህ በክርክር ከቀጠልና ዞሮ ዞሮ ምላሽ ላናገኝ ነው። ስለዚህ የጠየቀኝ እኮ አንተ ነህ። ቪዲዮ ከፍተህ የጠየቀኝ አንተ ነህ። ቪዲዮውን እኔ ጠይቄያለሁ። አንብቡ ትላለህ አይደለ? ሴት ወይዘሮ ይመስል ቁጭ ብለህ ስደበኛ ይዞ የምጠይቀውን ጥያቄ የምጠቅሰውን ጥቅሱን አውጥተህ አንብብ። አንብቡልኝ አትበል አንተ። አንብቡልኝ እዚህ ጋር አውጡልኝ አትበል። ራስህ አውጣ፣ ራስህ አንብብ። አሁን የሚወጣ ካላረክ ይኸውልህ ብሽቀት ምልክት ነው። 6 ደቂቃ ታወራለህ። ልጁ አውጥቷል። ልጁ አንብቧል። መልስ መልስ። መልስ መልስ። እንደዚህ ሜዳው ገደል ይሆንብሃል ማለት ነው። እሺ ሚውት አደረግልህ ነው። ክፈት ማይክስ የማፊት እንደተናደደና ያለው ክፈት ማይክ የለውም። 1 ሺህ ሞላ የሚያከውት 1 ሺህ ሞላ አካውንቱ 1 ሺህ ሞላ አዲስ ምክንያት አካውንቱ አዲስ። አሁንም አትብሸቅ። ብሽቀትን አታንጸባርቅ። ሰው ይታዘባል። መልስ መልስ። ብሽቀትን አታንጸባርቅ። ብሽቀትን አታንጸባርቅ። ብሽቀትን አታንጸባርቅ። ሚውት የውርደት ጊዜ ሆነባቸዋል። ኦርቶዶክስ አድርግልን። ሚውት አድርግ። መቼም አንተ ሁለታችሁ ሚውት አድርጉና ሚውት አድርጉ። አንዴ እኔ እንደ ሀሳብ የምናገረው ነገር ዋናው ነገር መልስ መመለሱ ከሆነ እኔ ከፍቼለትኝ መዝሙሩን ከፍቶ ለምን ችግር አለ? ለምንድነው ኤርሚ? ምክንያት ስላለኝ ነው። አንተ በመጀመሪያ ሁለቱንም ትርጉም አንብበህለታል ከፍተህ ካሜራ። በእኛ ማላስተያየት። ስለዚህ ሊያብራራ በእኛ ማላስተያየት ሆነ እኔ ብከፍትለት ችግሩ አስተያየት አትሰጥም። በእኛ ማለት ለመልስ መሀል ገብተህ አስተያየት መስጠታችን ልጠይቀው። ኤርሚ ልጠይቀው አንዴ ብፁዕ ቆይና ዘማሰኘው። እሺ ሚውት አድርግለት። ኤርሚ ጥያቄውን ጠየቅ። ኦኬ ለእኔ መለሱም ጥያቄውን ጠየቅ። እሱ የራሱ መጽሐፍ ስለሆነ 80 አሐዱ ሁለቱንም 80 አሐዱ ላይ ነው ያነበብከውና እድሉን ሰጠው እንዲመልስ ማለት ነው። ከዛ ደግሞ እኔኑ በዚህ ጉዳይ ላይ የምጠይቀኝ ከሆነ ትጠይቀኛለህ በኋላ። ከዛስ ከፈለገ ደግሞ በአዲሱ መደበኛ ትርጉም ላይ እሱ ጠይቀው ብሎ ካለ ይህንኑ ክፍል አንብበህ በአዲሱ መደበኛ ትርጉም ላይ ደግሞ እኔ እንደ ጴንጤነት ትጠይቀኛለህ ማለት ነው። ኦኬ መጽሐፍ ቅዱሱን ራስህ አውጥተህ ካሜራ ከፍተህ አንብበህለታል። አላነበበም፣ መጽሐፉንም ይዞ አልመጣም። ባዶ እጁንም ማንበብ የማይችል እንደገናም ደግሞ የጠቀሰውን ጥቅስ ሚውት አድርግ። ቀን ጠቁሮብሃል አልኩህ ብራዘር። ቢኒ አሌፍን አስገባልኝ። ቪዲዮ ከፍትልኝ። ዓለም አደባባይ ላይ እንደዚህ የምትዋርድ መጽሐፍ ቅዱስ አንብብልኝ ብለህ የምትል ማንበብ የማትችል ሰው መሆንህን በደንብ ነው የሚያስታውቀው። አይዞህ ገና ትበሽቃለህ። አሌፍ የሚባለውን አስገባልኝ። ቪዲዮ ከፍትልኝ። ሰው አላስገባም። ለምን? እሺ ኤርሚያስ ራስህ አንብብለት። እሺ አያነብልኝም። ማን ነው እሱ ለእኔ የሚያነብልኝ? ማን ነው እሱ ለኔ የሚያነብልኝ? አንብባት በግድ እንደ ነብዩ መሐመድ አስነብባት። እኔ መቼም አታነብልኝም። አታነብልኝ። ስታነብ የምትውል ሰውዬ አንብብ፣ መጽሐፍ ቅዱስን አንብብ። አሁን እሺ አውጣልኝ። መልሱ እንደተናደደ ዓለም ያያል። ተደብቀህ 1000 ሰው የለኝም ምናምን ነገር ትላለህ። እንደዚህ ነው በነፍስ በስጋ አንተ መቼም ማለት ነው። መቼም ይሄ መልስ እንዲሰጥ ገና ትነቅላለህ ገና ብራዘር። ስሙኝ ብፁዕና ኤርሚያስ በደንብ ካዳመጣችሁኝ አንድ ነገር ምነግራችሁ ነገር እግዚአብሔርን ነው የምላችሁ 927 ሰው ቁጭ ብሎ እየሰማችሁ። ምክንያቱም እዚህ ሁሉ ሰው ተቀምጦ ያለው ወንጌልን ለማወቅ ነው። ለትውልድ የምታስቡ ከሆነ ትውልዱ እንዲረዳ ትውልዱ እንዲያውቅ መጽሐፍ ቅዱስን ከፍቶ እንዲያነብ ልጠይቀው። ብፁዕ መጽሐፉ ይዛል አላስቅም መጽሐፍ ደጋግሜ ነግሬሃለሁ። ይኸውልህ ደጋግሜ ከቅድም ጀምሮ ቅድም ራሱ ጀምሮ ተነግሬሃለሁ። እጄ ላይ ያለው አንድ ጥያቄ የምጠይቅህ ብፁዕ መጽሐፍ ቅዱስ አለ የለም? እጄ ላይ ያለው 80 አሐዱ ነው። አንተ 66 የለም። ባዶ እጁን ነው የመጣው። ስለዚህ እታችሁ ረዳ 80 አሐዱ ካለ 80 አሐዱ አይደለም። ገና ምን አይተህ ገና ትነቅላለህ ገና ምን አይተህ አሁን እንደዚህ ተማሪ የምታወሩ ከሆነማ እኔ ምን አደርጋለሁ ታዲያ? አንብብ። ትክክል እንዲመለስ እንደዚህ የምታወሩ ከሆነ እኔ እዚህ ጋር ማምሸቴ ትርጉም አይደለም። ገልጦ ያንብብ። ኤርሚ አሁን አንተ መሀል ጣልቃ አትግባ። አንተ ጣልቃ እየገባሁ ሳይሆን መጽሐፍ አለኝ። ቆይ ግን አንተ ግን ፍቅረ ማርያም ቢሆን ቅድም ነበር ያወረድከው። ፍቅረ ማርያም ቢሆን ይሄን ያደረገው ቅድም እኔ አይነበብ ወርደው ነበር።
እሱ ስለሆነ አንተ አላወርደው እኔ መልሱን አውርድልኝ። መልሱን አይኔን እያያውራ ካሜራና ክፈት፣ አስወርድልኝ። ና ክፈት ካሜራ ሁሉም እሺ፣ 1000 አስገቡኝ፣ 1000 አስገቡኝ፣ 1000 ክፈቱት። ፎሎ አድርጉት። 948 ሰው አንዴ ብፁዕን ፎሎ አድርጉታል። 1000 ክፈቱት። አካውንት ለምናው እኔ ገና ፎሎ ልመናው ከታች ያላችሁ ሰዎች ጠቅላላ ፕሮቴስታንት ሆናችሁ ኦርቶዶክስ እስኪ አንዴ ዝም በሉልኝ። አንዴ ከታች ያላችሁ 955 ሰዎች ብፁዕ አምላክ የሚለውን አንዴ ፎሎ አድርጉትኝና 1000 ሙላልና አንዴ ማፈሪያ ተወለድ ምን አለ ሰርገኛ መጣ በርበሬ ቀንጢሱን አሁን ናቻለው ናገጠም እንዳልከው ቅድም እንደ ደብረ ብርሃን በግ ነው እየነዳው ያለው። ናገጠም አውጡልኝ፣ ፎሎ አድርጉኝ፣ ጨብጡኝ። አይ ነው እናውቃለን። ሽለላ አንደኛ ነህ። መላስ ያለ ባህል ቤትን ዘግተህ እንደሚሸልለው አይደለም። ፎሎ አድርጉት አንዴ አለው ቤትን ዘግተህ 965 ሰዎች ኦርቶዶክሳውያንም ፕሮቴስታንት ሙላችሁም አንዴ ፎሎ አድርጉት። በእናታችሁ ብፁዕ አምላክ የሚለውን አንዴ ፎሎ አድርጉት በደንብ። ማንንም ሰው ያደረጋችሁ ሁላችሁ ፎሎ አድርጉት አንዴ። ይሄ አንዴ ፎሎ ላስደርገውና አንዴ ፎሎ ላስደርገው ኤርሚ አንድ ጊዜ ፎሎ ላስደርገውና ኖ አንተ ስራ አይደለም። በቃ አንዴ አድርግለት ብለሃል። ያንተ ስራ አይደለም። ጥያቄ ጠይቃል። ጥያቄው መልስ ነው መመለስ ያለበት። በቃ አለ። እሺ አንተ ማን አንዴ ፎሎኝና ወጥቼ ተመልሼ እገባለሁ። ምናምን ራሱ ይለምን ኤርሚ ራሱ ፎሎ አድርጉኝ እያለ ለምን አንተ ሚዩት አለ። አይዞህ መቼም አለምን ነጠላ ዘርጋና እባካችሁ ጣል አድርጉብኝ ሙሉልኝ እሱ ቶ እኔ ታመምኩ ብዬ እኔ አለምንም አልቀፍልም። ፎሎኒ ለምን እሱ ራሱ ታመምኩ ብዬ አልቀፍልም። አታስብ፣ እሱን እንዳታስበው። ታመምኩ ብዬ አልቀፍልም። እንደ በግ እነዳለሁ ብዬ ስልህ ቅድም ጀምሮ 9 ነበር የገባችሁት። አንተ ነው የተረፍከው። አሁን እንግዲህ ነፍስ ከስጋ ታመምኩ ብዬ እኔ አልቀፍልም ማለት ወደ ስጋ ነፍስ ከተመለሰ አሁን ይኸውልህ ለእውነት ቪዲዮ ከፍተህ ነው የጠየቀኝ። ቪዲዮን ከፍተህ እየመለስኩልህ ነው። እኔ እኮ ቪዲዮ ማብራት እኮ አላቃተኝም። ቪዲዮ ማብራት መጽሐፍ ቅዱስ ወጀሌ ነው ያለ። አሁን እኮ ከእሱ ጋር ነው ያልተስማማችሁ። ለምን አታስወርድልኝም ታዲያ? የኔ ልመልስልህ። እሱ ለምን እንደሚያስወርደኝ አታስወራንም። እየረበሽከን ነው። ይኸው እኔ ነኝ ኤርሚዬ እኔ ነኝ። ጴንጤ እንደዚህ ተዘጋጅቶ አትከፍትም፣ መቼም አትከፍትም። ይኸውልህ አዲሱ መደበኛ ትርጉም ይዤ ይኸውልህ ጴንጤ እንዴት ተዘጋጅቶ እንደመጣ ቡራንቶ እሱ ቢዝነስ ነው። አላረግም። የራስን መጽሐፎች የኔን ሀሳብ አትሰጥም። ደርድሬ እኔን አቋርጠህ ሀሳብ አትሰጥም። መቼም ሀሳብ እኔን አቋርጠህ አንተ ሀሳብ አትሰጥም። አይዞህ አንተ ግን አንድ መጽሐፍ የምተኛው የምቆመው የምትበላው የምትጠጣው ላይብረሪ ነው። እናውቃለን። እሱ መገለጫ እላፊ ቃል አልፈቅድም እኔ። ስለዚህ በቃ ልመልስ ወይ ልውጣ? ከሆነ ጨዋታው እዚህ ጋር ይዘጋል። እዘጋዋለሁ። እላፊ ቃል አያስፈልግም። እኔ ግን ታመምኩ ብዬ ገንዘብ የመጨረሻ ብፁዬ የመጨረሻ ፎሎ አድርጉት ብያለሁ። ፎሎ ካደረጉ ምናልባት እንጃኔ ይቅር። ፎሎ አንተ አለ እኮ መጽሐፍ አንተ ጋር ፎሎ ማድረጉንም አንተ ዝም ነው ማለት አለበት። እኔ ብር ለመከፈል ብዬ እኔ ብር ለመብላት ብዬ ኤርሚ ፕሊዝ ለሪካርድ እንኳን አልመቻልክ። ዩቲዩብ ላይ ይቀመጥ። እኔን አንተ ጥያቄን ጠይቀሃል። እኔ ታምሜ ያልተኛም ፎሎ ለመልቀም ብዬ ዓለም የውይን ሲንተፋተፍ አይዞህ ኮፍያ ነው ልቀው ሙቋል አውልቀው ኮፍያ ጃኬቱን አውልቀው እከብድሃለሁ ስለ መድኃኒዓለም ምስክሬ ጃኬቱንም አውልቀው። አሁን እሱን ተውትኝ። ገና ይከብዳል። ስለ መልስ ነው የምናወራው። ና መልስ የተጠየቀውን ጥያቄ መልስ። ታደርግልን ቪዲዮ ታጠፋልን። ሰኔ ፉል ቦታ አንባቢ መልስ። መጽሐፍ ቅዱስ አንብቡልኝ ብለን ትላንት አታነብም? አይዞህ ይመችክ። ስድቡ ችግር የለም። ገድል አርሴማ የሚባል ቪዲዮ አጥፋልን። አንተ መጽሐፍ ቅዱስ ይኸው እኔ መጽሐፍ ቅዱስ ለፊት ያስቀምጬ ነው ዘርግቼ ነው መጽሐፍ ቅዱስ ማለት ውረድልን፣ እናውራበት። ሚዩት አደርጋለሁ። ኤርሚያን ብለም ደቂቃው እኛ ነው የምናወራው። አንተ አገባም። እኛ እናወራለን፣ አንተ አገባም። አጥፋልን ቪዲዮ ወደ ትንሹ ላይ ውረድልን። አንተ ትልቁ ላይ ውጣልን። ብፁ አንዴ
አንዴ ወይ እንደማመጥ ወይ እኔ ልተኛ፣ ምክንያቱም በጣም እያስመሻችሁኝ ነው። ወይ ኤርሚያስ ጋር ተነጋገሩና እኔ ብከፍተው ደስ ይለኛል፣ ምክንያቱም እኔ ብከፍተውም ችግር አለው ብዬም አላምንም። ግን እሱ ከፍተን የጠየቀኝ አይደል? አዎ ከፍተን የጠየቀኝ አይደል? አዎ በቃ እንደከፈትከው መልስልሃለሁ። መዝሙረ ዳዊት መዝሙር 42ን ክፈትልኝ። አይከፍትልህም። አንተ ከፍታለህ። ታውቀዋለህ መልሱን። አንተ ከፍታለህ። ቅርቃር ገብተሃል። መቼም ገባህ። ቅርቃር ውስጥ እኔ ፊት ከፍተሃል። ቅርቃር ውስጥ ገባህ። ራስህን ቅርቃር ውስጥ ገብተሃል። በቃ ይኸው ስኳር እየተንገረቀረ ደም ግፊት ለመቀደስ እንደማለት አይደለም። አትችልም። የለም አበጥክ። በቃ አታምታታም ስልህ ብራዘር አበጥክ። ይኸው በቃ ኤርሚ ማነው? በቃ አመሰግናለሁ። በወረፋ አስገብቼ እንደዚህ ሸልል ለዘር መዝሙር 42 አንብብ። ክፈትልኝ። አውጣልን። እኔ ከአንተ ጋር አላወራም። አንተ የምታወራው የራስህን መጽሐፍ ትጠየቃለህ። የራስህን መጽሐፍ ትጠየቃለህ። መልስ መልስለት። እኔም ደግሞ ሊጠይቀኝና መልስ ውጣልን። እኛ እናውራበት። ለምን እወጣለሁ? ውጣልን። ለምን አሌፊክ አስገባ። አንተ ማክፈት ከከበደ አሌፊክ ጎሞራ ሆነ ባለን ኤርሚያስ ቪዲዮ ይከፍትልኛል። ቪዲዮን አጥፋልኝ ብላል። እቺን አታልፋትም። አንብብ እኮ አልኩህ። መዝሙር 42ን አታልፋትም። ራስ አንብበው። መዝሙር 42 እኔ አታልፋ አላልኩም። ፈረደልኝ ነው። አውጥቼልሃለሁ፣ አስረድቻለሁ። ገብቷል እኮ ትልቁ ላይ አድርገው ኤርሚ፣ ትልቁ ላይ አድርገው አንብበው። መዝሙር 42 ራስ አንብበው። ኤርሚ ክፈትልኝ። አይከፍትልኝ። ራስን ትልቁ ላይ አድርጓል። ራስ ከፍታ አንብባት። መዝሙር 42 እኔ ፊት ብሉይ ኪዳን። ኤርሚ ቪዲዮን ክፈትልኝ። በአንተ መጽሐፍ ገድላት ማን እንደማንበብ አይደለም። ከፍታ አንብበው። አያነብልህም። ገና ታብዳለህ። ዛሬ ታብዳለህ። ዛሬ ማን እንደሚያብድና ያለን እንግዲህ አበድክ እኮ። ከዚህ በላይ ምን ትሆን? ቪዲዮ ከብተህ እኮ ፊት ሁሉ በነገር እንደዚህ ስትሆን ማንም አይቶ አያውቅም። ቪዲዮ ከፈተህ እያየን አይኔን ስታየው ደነገጥክ። አይኔን እያያቸው የጠየቀኝን መጽሐፍ ክፈተው። አይኔን እያየ አወራ አልኩ እኮ። ሚውት አድርግልኝ። ሳሊ ለነ ቅድስት በለሲ ስደርስ እኔ አደርግልሃለሁ። መዝሙር 42 በቃ ክፈትልኝ መጽሐፉን። ለእውነት አይከፍትልህም። ሚውት አድርግ። ሲያምሪ ይቀራል አልኩ። ምክንያቱም አንብቦ ከፍቶ ሁለቱንም መጽሐፍ ከፍቶ አንብቦለታል። ጥያቄውን ጠየቅም መልስ መመለስ አቅቶት እስካሁን ድረስ ማለት እንደዚህ ነው። ገና አታስተነፍስም። እናውቃለን። ስትያዝ ቪዲዮ አስከፍታለሁ። አሌፍን አስገባልኝ። ቪዲዮ አስከፍታለሁ። ማንም አይከፍትም። ማንም አይገባም። አንድ ለአንድ ጎልያድ ከዳዊት ጋር ተገናኝቷል። ጎልያድ ከዳዊት ጋር ና ማንም አይከፍትም። ጎኔን ያለው ክፈት። እሺ ምን ይሻላቸዋል? ብሉይ ኪዳን እናንብብ። ከፍተህ መዝሙር 42 ብለህ ከፈትና ማንንም ሰው እንዳታስገባ ኤርሚ። ማንንም ሰው አንድ ለአንድ ነው የቀረነው። ከዚህ በኋላ አንተ ትተኛለህ። መጽሐፍ ቅዱስ ላለማንበብ ይሄን ያህል ኦርቶዶክስ ይሄን ያህል ሲከብዳት መጽሐፍ አላስከፍትም ከማለት የበለጠ ብሽቀት የለም። መጽሐፍ ታስሸድናለህ፣ አትከፍቱም ትላለህ። ከዚህ በላይ ምን አፈርን እኮ አፈርነ። መጽሐፍ አላስከፍትም አፈርነ። እኔ ራሴ ከፍቼ ነው የማነበው። መጽሐፍ አላስከፍትም አፈርነ። ዝጉልኝ፣ አንብቡልኝ ብያለሁ። መጽሐፍ ማን ይክፈተው አይደለም ርዕሱ። መጽሐፍ አላስከፍትም ትላለህ። በቃ ብፁ ስልክ እየጠራ ነው። አንዴ ወይስ አጥፋውና እናወራ እንዴ። በቃ ኦኬ። መዝሙር 41 እና 42 ቁጥር 1 ላይ መዝሙር 41 አያ አላነብለትም። ግደለው ቅርቃር ውስጥ ገብቷል። ግደለው ያስነበበ አንተ በቃ አሁን ደቂቃ ጀምሮ ነው። እኔ መዝሙሩን ከፍቼዋለሁ፣ ግን አታነብም ስለተባልኩ ምን ብለህ ነው የምትጀምረው? ቆያ እሱ ሊያዝ አይችልም። አዳምጠኝ። እኔ ተወያይ ነኝ፣ ላዝ አልችልም። ተወያይ ነው ሊያዝ አይችልም።
በቃ ቪዲዮ ክፈትልኝ፣ ቪዲዮ ክፈትልኝ። አዳምጠኝ ብፁዕ፣ አንተ መጽሐፉን ክፈትልኝ፣ መጽሐፉን ክፈትልኝ። ካልሆነ ሸኘኝ። አያዘዝኩ አይደለም፣ ከፍተን የጠየቀኝ ከፍተን የጠየቀኝ። አዎ ከፍተን የጠየቀኝ እኮ ክፈትልኝ አልኩ። በቃ እኔ እያዘዝኩ አይደለም። እኔ ላውራ፣ እኔም ጋር እኮ እየተጨቃጨቅን እኮ ነው ብፁዕ። እሺ መጽሐፉን ክፈትልኝ። መጽሐፉን ይከፍቸዋለሁ። አታነበውም? ራሱ አታነበውም? ራሱ ጠይቀሃልኝ። ወይኔ በጣም ነው የሚረብሸው። አዳምጠኛ እንዴ! ሁለቱንም መጽሐፍ ከፍቼ ጥያቄ አቅርቤያለሁ። የሮሜ 8:34ን ጥያቄ ቅድም ጀምሬ ስማር ነበረ። ሁላችሁም ስጠይቁ ታችም ያሉ ሰዎችም ሲማሩ ነበረ። የሮሜ 8:34 አሁን በደንብ ክሊር እንድታደርጉልኝ የሮሜ 8:26ም ቃሉ እንደተቀየረ አንብቤልሃለሁ። ለአንተም ለኤርሚያስም አንተ እንድትመልስልኝ መጽሐፍ ቅዱስን እንግዲህ ከያዝ ከአንተ ከፍተህ ወይም ደግሞ ጥቅሱንም እየጠራስ ጥቅሱን ለሰዎቹ ተውላቸው ማብራራት ትችላለህ። 7 ደቂቃ ነው ያቆምከው። 7 ደቂቃ አለ ማብራራት ትችላለህ። ጥቅሱንና ቁጥሩን ግን አዳምጠኛ። ጥቅስና ቁጥሩን ግን ከታች ላሉት ራሳቸው ገብተው ማንበብ ያለባቸውን ገብተው ያንብቡ። ስለተጠየቀው ጥያቄ ስለምን ከተባለ ስለ ሮሜ 8:26 ላይ የተጠቀሰውን ጥቅስ ወደ መዝሙረ ዳዊት ላይ ወይም መዝሙረ ዳዊት ላይ 41 እና 42 ላይ ከቁጥር 1 ጀምረው ማየት ይችላሉ። እሱ ለነሱ ተወላቸው። አላስነብብም ካለ መብቱ ነው። ምክንያቱም አንተም እሱም መረጃ ይዛችሁ ነው የገባችሁት። ከዚህ ጋር በመረጃ ልትወሩ ማለት ነው። መብቱ ከሆነ አትመልስም ማለት መብቱ ከሆነ አላስነብብም ማለት አትመልስም አላለም። መጽሐፉን ራስህ ክፈት ነው ያለ። በቃ ምንም አዲስ ነገር የለም። መጽሐፉን ክፈትልኝ፣ እኔ ያነባዋለሁ። አንተ ቪዲዮ ክፈትልኝ። ከፍተህ ነው የጠየቀኝ። የአንተ ጥያቄ ለእኔ አንደርስታንድ አድርጌ ያለው እኮ ከፍቼ ነው የጠየቅኩህ። ከፍተህ ከጠየቀኝ ክፈትልኝና መልስልሃለሁ። እያነብ ማንበብ ስለማይችል አይ እሱ አትከፍትም ብሎ አለ። መብቱ ነው ካልከኝ በቃ እዚህ ጋር ነው የሚያበቃው። ጌም ኦቨር ይሆናል። ኦርቶዶክስ አይደል? ጌም ኦቨር ይሆናል። ስለዚህ አሁን እኔ እየነገርኩህ በደንብ ከሰማችሁኛው ምንድን ነው መሰላችሁ መጽሐፉን ጥቅሱን ንገራቸውና ከሀሳቡን አንተ ስለምታውቀው ኖ ቪዲዮ ከፍተህ ነው የጠየቀኝ። በሀሳብ አልጠየቀኝም። አንተ ቪዲዮ ከፍተህ ነው የጠየቀኝ። ቪዲዮ ከፍተህ ይሄን ክፈት ስል እየከፈትክ እያነበብኩ አሳያለሁ። ደግሞ ማስረድቻለሁ። ስለዚህ አይ ስጠይቅህ ከፍቼ ስትመልስ አልከፍት ልትለኝ አችልም። እንደዚህ ማለት ልትገድበኝ አችልም። ካሜራውን አልዘጋም። እሺ ኤርሚያስ መጽሐፍ ቅዱሱ ቢከፈት ችግር አለው? አዎ ችግር አለው። ለምሳሌ ነግሬሃለሁ ኤርሚ፣ ደጋግሜ ለምን በለኝ ጥያቄን አቀረብክ አይደል? የሮሜ 8:26 ላይ ለእኔም ለአንተ ማነው ለእኔም ለሱ ማለት ነው። ከፈለክ በኋላ እሱ እንዳለ እኔም ከፈለክም በ80 አሐዱ በአዲሱ መደበኛ ትርጉም ላይ ትጠይቀኛለህ። በኦርቶዶክስም ላይ በሁለቱም አሁን ቅድም ባነበብከውም ላይ መልስ እሰጣለሁ። ኦኬ አሁን እሱን አነበብክለት አይደል? መጽሐፍ ከፍተህ ካሜራ ከፍተህ ራስህ አንብብልኝ ብሎህ አነበብክለት። ደቂቃ ሳይያዝ በፊት አንተን እንደውም ቁጥሩ ጠፋኝ እያልክ እሱም እኔም እየረዳን ተነበብ አይደል? በተነበበ ውስጥ መልስ ብሎ ያለውን የሚጠቅሳቸውን ጥቅሶች እራሱ ከፍቶ ነው ማንበብ ያለበት። ልብ በል አንደኛ ማንበብ አይችልም። አማርኛ ማንበብ ስለማይችል ነው የእውነት ማለት ነው። ማንበብ አይችልም። ያኛውም ቅድም የገባውን እያለ ነበር ሲያነብ የነበረው። አቦጊዳ እንኳን በቅጡ እንኳ ያልገጫቸው ሰዎች ናቸው እኮ እዚህ መጥተው እያዝልኝ ቤቱ ብለው የሚሉት ማለት ነው። ስለዚህ አማርኛ ማንበብ የሚችል ከሆነ ከፍቶ አማርኛውን እያነበበ አንተ ስላነበብክለት አንድ አንብባል፣ ጥያቄህን ጠይቀሃል። ከዚያስ አረረን መረረን ማህበሬን ተወጣሁ ብላ እንደምትል ቢያርም ቢመርም መልሱ ማምጣት አለበት። 10 ደቂቃ ነበረ፣ 7 ደቂቃው ላይ ትቀጥለታለህ። እኔ መጽሐፍ ዘርግቼ ኤርሚ እዚህ ጋር መጽሐፍት ዘርግቼ ጴንጤ መጽሐፍ ቅዱስ አንብቡልኝ አይልም ነው። ከኤርሚያስ ጋር ጴንጤን አይታው ከሆነ የትኛውን ቦታ ላይ መጽሐፍ ቅዱስ አንብቡልኝ፣ ግለጡልኝ፣ ክፈቱልኝ የሚል የለም። ቁጭ አድርጋ በቃ ዝም ብለህ ሽለላውን አቁመው። ስለዚህ አሁን ኪስ ሰኔ ጎልጎታና ውዳሴ ማርያም አለ እጅ ላይ መጽሐፍ ቅዱስ ቆይ አሁን ብፁዕ ብሽሽቁን ስላልፈለግኩት ነው በየተራ እየጠየኳቸው ያለሁት። አንተ ጋር ያልኩትኝ በራስህ መጽሐፍ ቅዱስን አንብበህ መልስልኝ እያለ ነው። አንተ ጥያቄውን ጠይቋል። በጠየቀው መሰረት ለምንድን ነው ብፁዕ የጠየቀኝ? ለምንድን ነው የማታስወራኝ? እሺ ጨርስሽ
ጨርስ። እኔ በቃ ጥያቄ ስጠይቅ ቪዲዮ አብርቼ ከሁለቱም መጽሐፍ ጥቅሱን አሳይቼ አንብቤያለሁ። እኔ ከዚህ በኋላ አሁን እኔ ጠያቂ ነኝ። ምላሽ ከእናንተ ነው። ያው በቃ ምላሽ ከእናንተ ከሆነ መጽሐፍ ቅዱስ የለኝም ብለሃል። አንተ መልስ ስጠኝ እኮ አላልኩም። እኔ አንተን አልጠየቅኩም። አዳምጠኝ እሺ። ምላሹን ለመመለስ እኔ መጽሐፍ ቅዱስን ደግሜ መክፈት የለብኝም። እሱ ከከፈተ ራሳችን ከፍተን መመለስ አለብን እያለ ነው። ያ ራይት እየነገርኩ ነው ደጋግሜ ከቅድም። ይኸውልህ መጀመሪያ ስገባ ጀምሮ እጄ አንድ ጊዜ አወራህ እኮ እኔ አልሸልልብህም። አይዞህ መጀመሪያ ስገባ ጀምሮ እጄ ላይ 66ቱ መጽሐፍ ቅዱስ እንደሌለ ነግሬሃለሁ። ስገባ ጀምሮ አንተ 66ቱን እያነበብክልኝ መምህርም 66ቱን እየከፈተልኝ ነበረ። መምህር ይውረድ አለ፣ ወረደ። ቅድም እኮ ሲሸልል ነበር፣ 2-1 እያላን ነበር እንዴ? ከዛስ በቃ ሲደክመውን መምህር ይውረድ አለ፣ ወረደ። ስለዚህ የሚያነብልኝ የነበረው መምህር ነው። አሁን መምህርን አስወረደ። መጽሐፍ እጄ ላይ እንደሌለ እያወቀ አንብብ ለምን ይለኛል? ይሄ ተንኮል ነው። መጽሐፍ መልስ እንድሰጥ ነው የሚፈልገው። መልስ የምሰጥ ከተንኮል የጸዳ ከአመፅ የጸዳ እንዲሆንም ምንድን ነው የሚለው? ጠብ፣ ክልክል፣ ተንኮል ነው እግዚአብሔር የሚጸየፈው። ከተንኮል ይውጣ፣ ከተንኮል ይውጣ። አንተ ቪዲዮ ከፍተን የጠየቀኝ ተሳድቦን ያስወረድኩት እንጂ ባይሳደብ አስወርዶ ብሎኝ አይደለም ያስወረድኩት። ስለተሳደበ ነው አስወርዶ። ኤርሚያስ ሲናገር እኮ አታስወርደውም። አንተኛ ላይማ በክትታል። አይ ነው እረዳለሁ። አሁን አንተ ቪዲዮ ከፍተህ ጠይቅ። እሺ ቪዲዮ ከፍተህ የጠየቀኝ ቪዲዮ ከፍተህ መመለስ እችላለሁ አልችልም? አሁን እኔ አንተን አልጠየቅኩም። ለእኔ ችግር የለውም። ስለዚህ ቪዲዮ ክፈትልኝ። ተስማሙ። አይ እሱ የራሱን እኮ ነው የሚጠየቀው። ባዶ እጅን አይዞህ በቃ አትድቃ። አሁን አንተ ነህ አንዴ ባዶ እጅን ስትንቀወቀው መጣል ያለ መረጃ እንደዚህ ይፈር። ለምን ትደክማለህ? ከመጽሐፍ ቅዱስ ጋር መቼ በታችሁ ታውቃላችሁ? ኦርቶዶክሳውያን ሰኔ ጎልጎታ፣ ውዳሴ ማርያም፣ የቆሳት የድግምት የመተት ምናምን ነገር አለ። ቤትህ ነው ያለው። ቤት ውስጥ እንኳን መጽሐፍ ቅዱስ የለም። አንተ እንዴት እንደምታሳፍር ልጅህን ይዘህ ቤት ውስጥ ነው ያለ። ቤት ውስጥ እንኳን መጽሐፍ ቅዱስ የለም። አውጣ መጽሐፍ ቅዱስ። እየሳቀችብህ ነው እኮ አውጣ መጽሐፍ ቅዱስ። እሺ እንዴት አይነት የምታሳፍር ኦርቶዶክሳዊ እንደሆንክ ነው የሚያሳየው። ቤት ውስጥ ሆነ መጽሐፍ ቅዱስ የለም አውጡልኝ ብለህ እስካሁን ድረስ 30 ደቂቃ ትጨቃጨቃለህ። አይዞህ ጩህ፣ በደንብ ንደድ፣ ንደድ በደንብ። ኤርሚ በቃ እንደዛ ከሆነ እኔም ስለምተኛ ወይ ሌላ ሰው ላስገባልህ መጽሐፍ ቅዱስ ያለው ኖ በቃ ተኛ። ነገ ይሄን ቤት ክፈት። በዚሁ አርዕስት ላይ እንመጣለን። ገና በደንብ አድርገን የምትበግ ነው። እንደዚህ መጽሐፍ እንኳን የሌለው እንደዚህ አይነት ትውልድ ነው። እንደዚህ አይነት ማፈሪያዎች ናቸው። እቤቱ ነው ያለው፣ መጽሐፍ ቅዱስ የለውም። ልጁ ይንጫጫል፣ ውጭ አይደለም፣ እቤቱ ውስጥ ነው ያለው። እቤቱ ሰኔ ጎልጎታል፣ ውዳሴ ማርያም በዋቃው ስር፣ አልጋው ስር፣ ትራስጌው ስር ምናምን ብብቱ ስር በቆዳ አሰፍቶ ማለት ነው። የማይጠቅመው የደብተራ ክርታት ይዟል። መጽሐፍ ቅዱስ ግን እጁ ላይ የለም። እኔ ግን የክርስቶስ ባሪያ፣ እኔ ግን ጴንጤዎስ መጽሐፍ ቅዱስ እጄ ላይ ይሄን ሁሉ ቆልዬ ነው የማወራው። ይኸው ዓለሜ ጴንጤና ኦርቶዶክስ ልዩነቱ ይሄን አለው። እፊቴ ይታያል። የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ይዤ የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ይዤ አዲሱ መደበኛ ትርጉምን ይዤ ይታያል። ብራዘር መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ይዤ ይታይ መጽሐፍ ቅዱስ ይዤ እዚህ ስሬ እንኳን ያለው ማለት ነው። 6 መጽሐፍ ቅዱስ ይዤ ማለት ነው። ይታያችሁ ኤርሚ እያየ ነው። መጽሐፍ ቅዱስ እዚህ ጋር ብቻ ማለት ነው። ፈቅ ብዬ ሼልፌ ላይ ብሄድ እዚህ ባሳየ እንዳለ መጽሐፍ ቅዱስ ነው። ይሄ ግን ሰኔ ጎልጎታ አንባቢ የደብተራ ክርታስ ይዞ ቤቱ መጽሐፍ ቅዱስ እንኳን የለውም። እኔ ይሄን ሁሉ መጽሐፍ ይዤ ኤርሚ ያው ዓለሜ ይሄን ሁሉ 1 2 3 4 5 ይሄ መጽሐፍ ቅዱስ ነው። 5 ይልኝ እዚህም ጋር እንግሊዘኛው አለ 6 7 8 9 10 11 12 13 14 መጽሐፍ ቅዱስ እዚህ ስሬ እንኳን ያለው ማለት ነው። ጴንጤ ማለት እንደዚህ ነው ብራዘር። ኦርቶዶክስስ ውዳሴ ማርያም፣ ሰኔ ጎልጎታ፣ ክርታስ፣ ክታብ፣ ትብታብ እንደዚህ በቆዳ እየሰፉ ማለት ነው። መጽሐፍ ቅዱስን አውጡት። እኔ አታንብ አላልኩትም። አቅም ካለው እሱ መዝሙረ ዳዊትን 42ን ጠቅሶ የሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 26 ለማስረዳት ማለት ነው። የጴንጤ ቤት
ቃሉ በልባችን ቃሉ በቤታችን ሙሉ ነው። እንዲህ እላለሁ፣ የሥላሴ ባሪያ የክርስቶስ ባሪያ እንዲህ እላለሁ፣ እኔ ጴንጤው ማለት ነው። ጴንጤ ቤት ብትመጣ ቃሉ በልባችንም ቃሉ በቤታችንም እንደዚህ ሙሉ ነው፣ እንደዚህ ሙሉ ነው። እሺ ለጌጥ አይደለም ያስቀመጥኩት፣ የራሳቸውን መጽሐፍ እንኳን ሰብስቤ ቃሉ በቤታችንም እንደዚህ ሙሉ ነው። ይሄ መጽሐፍ ቅዱስ ነው። ይሄ ቃል በልቤ ውስጥ ምን ያለው ለምን አነባለሁ? ጌታዬ በሰጠኝ ጸጋ። ጴንጤነት እንደዚህ ነው። እነሱ ግን ይሄው እስካሁን 30 ደቂቃ ሙሉ አውጥቶ አያነብም። አንተ ባታነብለት ኖሮ የመጀመሪያው ላይ ኤርምዬ ባታነብለትና አሁን አንብብልኝ ብለህ ብታነብለት ፌር ነበር። መጀመሪያ ግን አውጥተህ ሁለቱንም አንብበህለት ትርጉሙን አስረዳይ ብለህ ስትለው ለማስረዳት እንደገና ካሜራ ክፈትልኝ፣ መጽሐፉንም አንተ አምጣ፣ ምንባቡንም አንተ አንብብ ይላል። ከዛስ እንዳለ ቅድም ጀምሮ ሲያወሩ የነበሩት የገቡቱ እንትናን ሳብልን እንትናን አስገባልን ብለው ይላሉ። ወንድምነት ዜድ እንኳን ከሄደ በኋላ እዚህ ወንድሞች አሉ 1100 ሰው የሚያዩበት ማለት ነው። አንድንም ጴንጤን ያስገባልኝ ብያለሁ። እኔ በቂ ነኝ አልኩ። ኦርቶዶክሳውያን እውነት ነው ብዬ የምልህ እኔ በቂ ነኝ። ናግባ አውድማው ላይ እናንተ እንደተጎረራችሁ አንዳንዶቹ እዚህ አገጫቸው ላይ ጺማቸውን በማሳደግ እውቀት መስሏቸዋል አይደል? ያገናኘን ጌታ ኢየሱስ ተራ በተራ ማለት ነው። ተራ በተራ ወገባ ገዳህን እየሰበርኩ ገድላት ድርሳናትህን ላታነሳው ለዘላለም እንዳደቀቁት በእግዚአብሔር ቃል ደግሞ እንገናኛለን ማለት ነው። ኦኬ። ስለዚህ አንብበህለታል። ላነበብከው ትርጉም መስጠት ወይ ደግሞ ማስተባበል ሲገባው አንብብልኝ ነው የሚልህ። ገና አንብብልኝ፣ አውጣልኝ፣ እንትን በልልኝ። እሱ አያነብም እንዴ? እቤቱ ሆኖ ቅድም መንገድ ላይ ነው አልክ። የሕፃን ልጅ ድምፅ አለ። እቤቱ እንኳን ሆኖ መጽሐፍ ቅዱስ አንድ መጽሐፍ ቅዱስ የለው። 66ቱ ነው ያለኝ አለ። 66ቱ ማን አውጣ አለው? ቢያወጣ 66ቱ የወጣው የሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 34 ላይ ያለው 66 ውስጥም 81 ውስጥም አለ። መዝሙር 42 የጠቀሰው 66ቱም 81 ውስጥም አለ። ግን 66ቱን አውጣልኝ አላልኩም። አንተ ያነበብከው 66ቱን አይደለም 81ዱን የኦርቶዶክስን። አንደኛው 66ቱ ነው፣ አንደኛው 81ዱ ነው። ምክንያት ሰበብ ሲፈልጉ እስካሁን ድረስ ለጠይቀው ጥያቄ መልስ ሰጡ አልሰጡም? እነዚህ ሁሉ መምህራን ቅድም ገቡ። እነዚህ ሁሉ መምህራን ማለት መምህር ትሩስ ገባ ወጣ፣ ከአቅሙ በላይ ሆነ ማለት ነው። አዳም ገባ ወጣ ራሱ። መምህር ሰላም ልኪ ገባ ወጣ። ኦኬ። መምህር ድል በድል መጣ ሳያወራ ወጣ። ብፁዕ አምላክ መጣ። ይኸው አሁን እንደምታየው መጽሐፍ ቅዱስ የለውም። ያኛው መምህር የተባለው እሳተ ውሃ የተባለው ማለት ነው። እሱም መጣ ወደ ስድብ ገባ፣ ወደ ፕሮቮክስ ስድብ፣ ትችት ማለት ነው። አቅም ካለህ ያውን በመጽሐፍ ቅዱስ ብቻ። በቤተ ክርስቲያኒቱማ መጽሐፍ ከመጣሁ በኦርቶዶክስ ተዋሕዶ ቤተክርስቲያንማ መጽሐፍ በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያኒቱማ መጽሐፍ ከመጣሁ ሰማዩ እላህ ላይ ይደፋባሉ። እያንዳንዱ ኦርቶዶክስ ቤቱን ብቻውን አስቀምጦ እያሰደበን ነው እያሉ ነው ከታች። ጨርሻለሁ። እኛ እየተሳደብን አይደለም። ኦልሬዲ አሁን ስለጨረስን ነው። የጠየቅነው ጥያቄ ሌላ ነው። ምናልባት ወይ ራሱ ተመልሶ ከላከል አስገባውና የመጨረሻ መዝጊያ አድርጉት። ኤርሚ እኔ ጨርሻለሁ። ይሄ መጽሐፍ ቅዱስ ከሌለው ሰው ጋር አንብብልኝ እያለ እስካሁን ድረስ ከሚያለቅስ ሰው ጋር ይበቃል። ህዝቡን ማሰለቸው ነው። እኔ ግን ይኸውልህ በደንብ ተዘጋጅቼ ምን እንደማወራ ስለሚያውቁ ነው። ቅድም ጀምሮ ይጮህ የነበሩት እነዚህን ሁሉ መጽሐፍ ቅዱስ ነው ስር የደረደርኩት። እሺ፣ እሱ ግን አንዱም የለውም። ሌላ ሰው አስወርድልኝ አልፈልግም። እሺ፣ አንተ መተኛት አለበት። አስወርድልኝ። እሺ፣ እኔ ማንንም አስገባልኝ አላልኩ። ወንድምነት ዜዶ ነበር ተኛ አልኩ፣ ተኛ። እኔ በቂያቸው ነኛ። በቃ ስለዚህ ጨርስና አንተ በዚህ ዝጋው። በቃ ኦልሬዲ እኔ ጨርሻለሁ። ስለነበረው ሀሳብ እንግዲህ ብዙ በዛኛው ስልክ አስገባኝ። በራሴ ስም በዛኛው ሌላ አካውንት አለው መሰለኝ ኤርሚ ነው። እኔ ከዚህ በኋላ ከዚህ መጽሐፍ ቅዱስ ከሌለው ሰው ጋር አላወራም። አንተ አትወያይ፣ እኔ ከእሱ ጋር ነው ማውራት። ወይ መብት ነው። ከፈለጋችሁ እዚህ አንድ ሻለ ያላችሁ ኑ፣ እኔ ቤት ከፍታለሁ። ኤርሚ ከፈለግተኛ ነገ ቤት ክፈት። ራሱ እጹብ ይምጣ፣ ማለት እጹብ ይምጣ። በዛኛው አካውንት አስገባኝ። ጥያቄን እኔ መልስልሃለሁ። እሱ መሄድ ይችላል። ጨርሰና ምናል ማፈሪያ እንደሆንክ አይተናል። ብፁዕ እንደዚህ አይነት ሰው አትመስለኝም። አይዞህ ገና ትናደዳለህ። መጽሐፍ እንኳን ሳትይዝ መታ አንብቡልኝ፣ ክፈቱልኝ፣ ያዙልኝ፣ ዘርጉልኝ። ከፈለክ እሱን ሸኘው። በቃ እንደዚህ
ይኸውልህ የእናንተ ፎቶ ያለበትን አካውንት አስገባል። 1000 ሰዎች ያላችሁ ከታች እኔ ልዘጋ ነው። እኔ ከፍታለሁ ኤርሚ ክፈትላቸው ከአንተ ጋር ሌሎች። ኦኬ ቴንክ ዩ ኤርሚ ስለመጣ። ኤርሚ ቴንክ ዩ። ነገ ክፈት። እሺ ኤርሚ ነገ ክፈት። ያ ነገ ስራ አለኝ፣ ነገ ከፍታለሁ ከተቻለ። ያ ቴንክ ዩ። ያ እሺ የጠየቀኝ ጥያቄ መልሼ ልሂድ። ደስ ይለኛል፣ ችግር የለም። ቴንክ ዩ። ይኸው ሁሉም ይሰማሉ። አቋርጦ የሚሄዱ አሁን አውጣልኝ